ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ስናገር ነበርኩኝ አለ ጥንት ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ስትመለከችው። ስለዚህ ከዛ አንጻር ምንድን ነው ከጥንት ጀምሮ ከኔ በቀር ሌላ አምላክ የለም ምናሺ አይ አሁን ትንቢተ ኤርምያስ ሆሴዕ ምናምን ስትል እነሱ ተቀበሏቸዋላችሁ? የምንቀበለው ሊኖር ይችላል። እኛ የምንቀበለው ጥንት መጀመሪያውኑ አላህ እንዳወረዳቸው ተነግሮናል። ነገር ግን ኤርሚያስ፣ ኢሳያስ ምናምን ብሎ አላህ በቁርአን ውስጥ እውቅና አልሰጣቸውም። ነቢይም አይደሉም አንልም፣ ነቢይ ናቸውም አንልም። በስም የተጠቀሱ ነቢያቶችን ግን ነቢይ ናቸው ብለን እንቀበላለን። ለምሳሌ አደም ተጠቅሶ ብሉይ ኪዳን ማለት ሁሉንም አይደለም የምትቀበሏቸው ይኖራሉ። አላህ በቁርአን ውስጥ እውቅና የሰጣቸው 25 ነቢያቶች አሉ። ለምሳሌ አደም አለ። ከዛ በኋላ ደግሞ ኢድሪስ፣ ኑህ፣ ኢብራሂም፣ ሙሳ፣ ኢልያስ እንደገና ደግሞ ሀሩን ምናምን የመሳሰሉ ዩኑስ ምናምን የመሳሰሉ አዩ ምናምን ተብሎ የተጠቀሱ 25 ነቢያቶች ተጠቅሰዋል። እነሱን ነቢያት ናቸው ብለን እናምናለን። ነገር ግን በስም ደግሞ ያልተጠቀሱ አሉ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች አሉ ብሎ ይነገራል። ስለዚህ ራሱ በቁርአን ውስጥ ስማቸው ያልተጠቀሱ ነቢያቶች እንዳሉ ከተነገረን በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ደግሞ ወደ እስራኤል ልጆች ነቢያትን እንደላከ ነግሮናል። ስለዚህ ከእስራኤል ነቢያቶች መካከል ኢሳያስ ሊሆን ይችላል፣ ኤርሚያስ ሊሆን ይችላል። ግን ኢሳያስ እና ኤርሚያስ ደግሞ ነብይ አይደሉም አንልም። እኛ ነብይ ናቸው ለማለት ግን ቁርአን ደሊል ያስፈልገናል። እኛ ለማመን ማለት ለሚለው ነገር ታምናላችሁ፣ ግን ያው መጽሐፉን አትቀበሉትም ነው። መጽሐፉማ ተበርዘዋል እኮ። መበረዙ ማስረጃችን 3 አይነት ማስረጃዎች አሉን። አንደኛ የቁርአናዊ ማስረጃዎች አሉን፣ ሁለተኛ የታሪክ ማስረጃ አለን፣ ሶስተኛ ነገር ደግሞ መጽሐፉ ላይ የራሱ ማስረጃዎች አሉ ማለት ነው። እነዚህ 3 እንትኖች አሉ እና ተሳሳቢዎች እንደሆነ ብሉይ ኪዳን ላይ የነበሩ ነቢያት ሲመጡ የመጡበት ጥያቄ እሱ አልነበረም፣ ግን እሱም በማስረጃ ነገ መጥቼ ይጠይቃለሁ። አይ ጀነራሊ ነው የምናወራው፣ ፓኬጅ የሆነ እንትን ነው እየሰጠሁሽ ያሉት እና ብሉይ ኪዳን ላይ የነበሩ ነቢያቶች ብሉይ ኪዳን ላይ የነበሩ ነቢያቶች በአጠቃላይ ፓሊዮ በሚባል ዕብራይስጥ ነበር ሲጠቀሙ የነበሩት። ከዛ በኋላ ከዕብራይስጥ ምን አደረጉት? ወደ ግሪክ ሰብቱጀንት ወሰዱት፣ በ280 ላይ ሲተረጉሙት ማለት ነው። ከዛ በኋላ የመጀመሪያ የነበረው ዕብራይስጡ ፓሊዮ የሚባል ዕብራይስጡ ጠፋ። መጽሐፍቶቹም የሉም፣ ራሱ የት እንዳስገቧቸው ራሱ አይታወቅም። ከዛ በኋላ ማሶሬት የሚባል ግሩፕ ተፈጠረ። ማሶሬት ደግሞ የዕብራይስጥና የአረማይክ እንትን ነው። ከዛ በኋላ ማሶሬት የሚባለው ራሱ በ875 ምናምን አካባቢ ላይ የተዘጋጀው። ስለዚህ መጽሐፉ የተለያየ ነገር መጨመር፣ መቀነስ፣ መደለዝ፣ መሰረዝ፣ ማረም፣ ማስተካከል የሚባል ነገር እጁ ላይ ገብቷል። ስለዚህ ለዛ ነው ስለተበረዘ ነው። መለኮታዊ ቅሪት ውስጡ አለው። አዎ የአምላክ ቃል አለበት። አዎ ግን የሰው ቃልም አለበት። አሁን በእጃችሁ ላይ ያለው ራሱ ማለት ነው። ይህንን ነው የምንለው ማለት ነው። በእናንተ በባይብል እንድናምን ቁርአን አያዘንም። ቁርአን ጥንት ለነበሩ ነቢያቶች ጥንት የነበሩ ነቢያቶች በኦሪጂናል ቅርጹ የወረደውን እመኑ ብሎ ያስቀምጣል። በኦሪጂናል ቅርጽ ላይ የነበረውን ለነቢያቶቹ ምን ምን ወርዶ እንደነበረ ኢብራሂም ይባል ቃል በቃል ከቁርአን ላይ የለም አይደል? ተበርዟል የሚል ቃላቸውን ይለውጣሉ ነው እንጂ ይለውጣሉ ወይም ይደብቃሉ እንጂ ቃል በቃል በግስ መድህ አለ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ አለ። ራሱ ያላን ቃል ከተረዱት በኋላ ያላን ንግግር ከተረዱት በኋላ እያወቁ የሚለውጡት ይላል። የሚለውጡት የሚለው የአረብኛው ቃል ምንድን ነው? ምንድን ነው የሚለው ኢብራሂም? የአረብኛው ቃል ዩሐሪፉነ ነው የሚለው። ስለዚህ ተህሪፍ ማለት እሱ ነው። ተህሪፍ ማለት ብርዘት ነው፣ ኮራፕሽን። ስለዚህ እንደዛ ነው። ኢብኑ አባስም ይህንን ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የሚለውጡ የሚለውን የአረብኛው ቃል የሚበርዙ ብሎ ነው ያስቀምጠው። ምዕራፍ 2 ቁጥር 75 ላይ ከዛ በእንዴት አድርገው ነው የሚለውጡት? ቁጥር 79 ላይ ያለ መጽሐፍን በእጆቻቸው ለሚጽፉ ከአላህ ግን ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ይናገር። ኢብኑ አባስ ይህንኑ በኢማም ቡኻሪ ላይ ሲናገር የመጽሐፍ ሰዎችን እንዴት ትጠይቃላችሁ? አላህ በቁርአን ውስጥ በመጽሐፍ እጆቻቸውን ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው እያሉ እንደሚበርዙት አልተናገረምን እያለ ይናገራል። ስለዚህ እንደሚበርዙት ስላለ እንደተበረዘ ይናገራል። ሱረቱ ኒሳ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይም እንደዛ ነው። እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቀላላችኋል? ከዚህ በላይ ምን አለ? ትቀላቀላላችሁ እውነትን በውሸት ለምን? ከአላህ ሳይሆን ከአላህ ነው ብለው የሰው ንግግር ስለጨመሩበት ማለት ነው።
ያው አክቹሊ እኔ በሁለት ወይ ነው የማየው። አንድም በቃል ተናግረው እንትን ሊሉት ይችላሉ፣ ግን በጽሁፍ ደረጃ አይመስለኝም። ይህን ግን ጠይቅ የነበረው ይሄንን አልነበረም። ይሄንን ነገ ተቀላቀላላችሁ ማለት ነው። እውነትን በውሸት ለምን ተቀላቀላላችሁ ሲል ምኑን የቀላቀሉት? ኢንተርፕሬቴሽን ነው። እኔ ከተጻፈው ውጭ አሁን መጽሐፍ ቅዱስ ላይ የሌለውን መጥቼ እዚህ ጋር ባወራ ላይ ከዛ ላይ የሌለውን እኔ ባወራ እዚህ ጋር እሱንም አወራለሁ። ሁለቱንም ነው የለፍዝ ነው ለፍዝም አናም ነው። በሁለቱም መልኩ የተቀመጠው ኢንተርፕሬቴሽንም ነው እንደና ደግሞ ቴክስቱንም ነው የሚያመለክተው ራሱ ማለት ነው። እና በቃል ደረጃ ብዬ ነው የማምነው፣ ምክንያቱም ይለውጡታል አለ በቃል ደረጃም አለ። አይ ቲንክ ምዕራፍ 3 ቁጥር 78 ነው 79 አካባቢ ላይ እንደዛ የሚል አለ። በቃል ከመጽሐፉ አይደለ ከመጽሐፉ እንደሆነ እንድታስቡ ንግግሮችን ከስፍራ ያጣምማሉ ይላል። እሱ ኢንተርፕሬቴሽን ነው ራሱ ለማዕናውን ነው ሚኒንጉን ነው እየቀየሩት ያሉት። ያው ግን ቃል በቃል ይበርዛሉ ይላል ያለ ቅድም ሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ ያለው 75 ላይ የሚለውጡት የሚለውን የሚበርዙት ነው የሚለው አረብኛው። ተመለሽ ኡስታዝ ሲቀጥል መበረዝ ማለት ነው። እንዲፋይ ታደርገው ሂድበት እስከዛ ያ በርዝ ነው። ጠጅ አታውቅም? መበረዝ ኮራፕሽን ነው። ጠይቀው ራሱ ሊጠይቀኝ የፈለገውን መበረዝ ምንድን ነው ለአንተ ይምራል። ኦኬ መበረዝ ማለት ኡስታዝ እንዳልሽ ብርዝ በአማርኛው ራሱ መበረዝ መቀላቀል ማለት ሲምፕል በረዘው ከተ አዋህደው ነው። እሺ በመጽሐፍ ተበረዘበት 3 ፖይንቶችን አነሳልሻለሁ። መጀመሪያ ምንድነው? መቀነስ፣ መጨመር፣ ትርጉም ማዛባት፣ እነዚህ የሚባሉ መበረዘው። ምሳሌ የኡስታዝ መጽሐፍ አለ። ከኡስታዝ መጽሐፍ ላይ ገንጥዬ ካወጣሁ ምን አልኩኝ? ቀነስኩ ማለት በረዝኩ ማለት ነው። እንዲሁም ከጨመርኩበት በረዝኩ ማለት፣ እንዲሁም ደግሞ ከትርጉሙን ካዛባሁት ይሄም መበረዝ ይባላል። ሶስቱም ደግሞ አይሁዳዊ አድርገውታል። ቁርአን ላይ አለ። ላሳይ፣ ሶስቱም ላሳይሽ። ኡስታዝ ቀጥል። ኧረ ችግር የለም። አሁን ልጠይቅ የመጣሁት ይሄ የገባችበት ሌላ ነው። አንደኛው ፎሎ በደንብ እንታረጓት፣ ሁለተኛ ነገር ደግሞ ጥያቄ ልጠይቅ ነው የመጣችው። ወደዛ በእውነት ትሰደባለች ምናምን ይላሉ። መች ሰድቤያችሁ ማውቀው ነው። እኔ አዲስ ነው ዛሬ ነው ያየሁሽ ራሱ ማለት ነው። እኔን እንኳን አሰድቢኝም። በቃ የሆነ የሚሰማኝ እንደዛ ነው። እኔ በቃ የተሰማኝ ነገር እንደዛ ነው። እንደውም በቃ ከዚህ ቤት ሁላ ምጠፊ አይመስለኝም። ፎሎ አርገሺ ምናምን የምትከተኝ ነው ምና ይመስለው። ጸባይን አሳምራለሁ። ባይሆን ደርባባውን ልሻለሁ። ቀበኛም ቃተኛም ሞገደኛም አልሆንም ከዚህ በኋላ። ቀጥይ። እሺ ሌላኛው ጥያቄ ምንድን ነው? የአደም ሚስት ማን ነበር ስሟ? ሀዋ። የሀዋ ቁርአን ላይ አልተጠቀሰችም አይደል? ስሟ አልተጠቀሰም፣ ግን አይደንቲቲዋ ተገልጿል። ሐዲስ ላይ ደግሞ በስም ረሱል ሰለላሁ ዐለይሂ ወሰለም ሀዋ ብለው ነግረውናል። እሺ አሁን ምንድነው መሰላችሁ ጥያቄ፣ ለነቢዩ መሐመድ የወረደላቸው ቁርአን ብቻ ነው አይደል? ሐዲስ አይደለም። ሐዲስም ነው። ሐዲስም ነው። ማስረጃ አለ ከቁርአን? አሁን ንግግሩ የሚወርድ ራእይ እንጂ ሌላ አይደለም። ምን ይላል? ሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ ረሱል ሰለላሁ ዐለይሂ ወሰለም ንግግሩ የሚወርድ ራእይ እንጂ ሌላ አይደለምና ለረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ነገር ሁሉ አጠቃላይ ወሂ ነው ብለን ነው ምናምነው። ዲቫይን ሬቭሌሽን ነው ብለን ምናምነው። ልዩነቱ ታዲያ ቁርአንና ሐዲስ ምንድን ነው ካልሽኝ፣ ቁርአን ለፍዙም ማዕናውም ያላህ ነው፣ ቃሉም መልእክቱም ያላህ ነው። ሐዲስ ደግሞ የሚለየው ነገር ምንድን ነው? ሐዲስ ደግሞ መልእክቱ ያላህ ነው፣ ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሳቸው በራሳቸው ቃል በራሳቸው አነጋገር ዘይቤ፣ ግን ሀሳቡ ያላህ ሆኖ የተጠቀሙበት ስለሆነ ነው። ሀሳቡ ከአላህ ስለሆነ ነው ወሂ ነው ብለን ምናምነው። ስለዚህ ቃሉ የነቢዩ መሐመድ ነው ነው እንጂ ቃሉ ያለ አይደለም። ሁለቱ ልዩነታቸው ቁርአንና ሐዲስ ልዩነታቸው፣ ቁርአን አንደኛ አላህ የሚጠብቀው ነው፣ የራሱ ንግግር ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሁለተኛ ኢባዳ ይፈጸምበታል። ስቀሪው ኢባዳ ይፈጸምበታል። ሐዲስ ግን ኢባዳ አምልኮ ማለት በመቅራትሽ አጅር አለው። ካላህ ዘንድ ምንዳና ትሩፋት፣ ስርጉትና ትርሲት፣ ወሮታና ጸፌታ አለው። ቁርአን። ሐዲስ ግን ሐዲስን ስላነበብሽው የሆነ ትምህርት ታገኝበት ይሆናል እንጂ እሱን ሐዲስን ስላነበብሽ በእያንዳንዱ ሀርፎች ውስጥ የምታገኘው አጅር የለውም፣ ወሮታና ጸፌታ የለውም።
ከዛ አንጻር ነው የሚታየው። ሶስተኛ ነገር ደግሞ ምንድነው? ቁርአን ታምር ነው፣ ያላህ ታምር ተብሏል። ሙጂዛ ነው፣ ታምር ነው። በዘመናችን በረሱል ላ ሰለም ላይ የወረደ ታምር ተብሎ ነው የተባለው። ሀዲስ ግን ታምር አይደለም። እነዚህ አይነት ነገሮች ልዩነቶች አሏቸው። ወደ 5 ነው 6 ነጥቦች አሏቸው። ከዛ ውስጥ ግን ይህን ይመስላል ማለት ነው። ኢብራሂም መጨመር የምትፈልጉት ነገር ካለ ጨምሩላቸው። 785 መሰለኝ እዛ ላይ ግን ስለ ከዚህ ውጭ የትኛውን መጽሐፍ ታምናላችሁ ብሎ ቁርአን ራሱ ሜንሽን ያደርገዋል። ምን ይላል? ሀዲስን መቀበል እንትን ልበለው። እስከዛ ውስታስ አንድ ሀሳብ ልጨምርልሽ ያጁ። እርሱም ምንድነው? ነቢዩ ስላ ሰለም ከራሳቸው አያናገሩ። ቁርአን ሱረቱ ነጅም እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ። ከራሳቸው አያናገሩ። ነቢዩ የሚነገሩት ነገር በሙሉ ከአምላክ ነው። ቁርአን ሙሉ ለሙሉ አምላክ ቃል ነው። ግን አምላካችን ምን ያደረገ? ነቢያችን ይላከ። ቁርአን እኮ ቀጥታ ማውድ ይችል ነበር፣ ግን ደግሞ የመብረር ያስፈልግ። ቁርአን ምንድን ነው የሚለው? ሱረቱ ሊስጥ ይችላል። ሱረቱ ማኢዳ ቁጥር 15 ላይ ምንድን ነው የሚለው? ሊቱበይነሁ ሊናስ አለ። ሊቱበይነሁ ሊናስ፣ ለሰዎች ታብራራቸው ዘንድ። ስለዚህ ቁርአን የሚያብራሩ ነቢያችን ናቸው። ቁርአን የሚያውቀው ቁርአን የአምላክ ቃል ነው። የአምላክ ከማለት ነቢያችን ያብራራሉ። ከማን እየሰሙ? ከአምላክ እየሰሙ ያንን ቃል ሞር ዲፋም ሳይ አምላካችን ስገዱ አለ። ዋቂ ሰላትን ስገድ አለ። እንዴት የምንሰግደው? ነቢያችን ያስተምራል። አይሻ አይደለ? ስለዚህ አምላካችን ሊቱበይነሁ ቃል በቃል ሊቱበይነሁ ሊናስ አለ። ለሰዎች ታስረዳቸው፣ ታብራራቸው። ማኡንዚ ላይ የሚረዱ ከጌታቸው ተወርዶ ታብራራ። ስለዚህ ነቢዩ ያብራራሉ፣ ያናጋ ያስተምራሉ። ያ ትምህርት ደግሞ ሀዲስ ተብሎ ይጠራ ነው። ኦኬ ሲምፕሊ ይችን ለመጨመር ብዙ ማስረጃዎች፣ በጣም ብዙ ማስረጃዎች አሉ። ምሳሌ ሱረቱል አንዓም እንደዚህ ይላል፣ ወኡሂየ ኢለየ ሀዘል ቁርአን ሊኡንዚረኩም ቢሂ ወመን በለገ ይላል። ልጨምልሽ አንድ ሱረቱል ፉሲለት ቁጥር 42 ላይ አለ። ላንብብልሽ አንዴ፣ ከዛ ትቀጥያለሽ። ኦኬ እሺ፣ ሶሪ እሺ፣ አንዴ አይ በቃ አጣሁት። እንሻለሁ በኋላ እሰጥሻለሁ። ቀጥል ኡስታዝ። ምን ወደ እነሱ የተወረደውን ልታብራራላቸው ወደ አንተ ቁርአን እናወረደ የሚለው ነው አይደለም? 785 ላይ ከቁርአን የፈለከው ቆይ እንጂ አንቺ እሱ ጋር እያወራ ነው። አታቋርጨው። ይምራን እሱን የፈለከው ወደ እነርሱ የተወረደውን ልትገልጽላቸው የሚለው ቁጥሩን ንጋታው ኡስታዝ። ሱረቱ ናህል ምዕራፍ 16 ቁጥር 44 ያዢ። ቀጥል ኡስታዝ። አላህ በረሱል ላ ሰለም ያወረደው መጽሐፍና ጥበብን ነው ይላል። አንብበሻል? እሱ መጽሐፍና ጥበብን ይላል። መጽሐፍ የሚለው ቁርአንን ነው። ጥበብ የተባለው ደግሞ የእሱ ማብራሪያ ነው፣ ሀዲስን ነው እኮ። እሱ አሁን ሀዲስ መሆኑን በእርግጥ ምንም የምናውቀው ነገር የለም። ጥበብ አለው እንጂ ሀዲስ ይሁን አይሆን እኮ ሁለት ነው። ከተማች ሁለት ነገር ነው የተጠቀሰው እዛ ጋር። ሁለተኛ ነገር ደግሞ በሀሊ ሂክማ እና አል የሚላል አልኪታብ የሚላል አል የሚል ነገር ዴፊኒት አርቲክል አለ። ኮፕላቲቭ ኮንጃክሽን ደግሞ መሀል ላይ ይጠቀማል። የሚል አርፎ ላጠፍ ይጠቀማል። ስለዚህ ሁለት የተለያየ ነገር እንደሆነ ይናገራል። ስለዚህ ስለ ቁርአን ነው የሚናገረው። ተጨማሪ ደግሞ ስለ ሀዲስ ነው የሚያወራው ጥበብ የሚለው። በዛ ላይ ደግሞ ኡስታዝ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በአንድ ነገር በተጨቃጨቃችሁ ጊዜ ፈሩዱሁ ኢለላህ ማለት ወደ አላህ ወደ ቁርአን ሲሆን፣ ወረሱል ማለት ደግሞ ወደ መልእክተኛው ወደ ሀዲስ ነው። ይህ ራሱ ግልጽ ማስረጃ ነው። ጠቅሶ ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ ያዡ። እሺ 785 ላይ ከቁርአን ወዲያ በየትኛው ያምናሉ ብሎ መጽሐፉን 4 ነጥብ ዘግቶ ቁጭ አድርጎታል። እና እንዴት ነው ግን ሪላቲቭ ነው። ሌላ የሚለው ነገር በቁርአን ውስጥ በሁለት መልኩ ይመጣል። ሙጥለቅና አንደኛው ደግሞ ሙቀየድ የሚባል ነገር አለ። ታውቂያቸዋለሽ? ሌላ የሚለው ነገር አንድ ነገር ኤክሰፕሽን ኢስቲስና የሚባሉ ነገሮች በሁለት ይመጣሉ። ያ ነገር የተነገረው እኮ ኢስቲስና ማለት ኤክሰፕሽናል በሆኑ ነገሮች ይመጣሉ። ለምሳሌ ማለት ነው አሁን ቁርአን ላይ ሁሉ የሚለው ቃል አለ። አሁን ለምሳሌ በሁሉም ነገር ውስጥ ጥንድን አድርገናል ይላል። ነገር ግን አሁን ፓፓዬ እና እነ ባናና ምናምን ነገር ጥንድ አይደሉም። ለምሳሌ ኤግዛምፕል ነው የምነግርሽ። ጥንድ አድርገናል ሲል እና ጥንድ ናቸው ሁሉም ነገር ይላል። ግን ሁሉ ነገር ጥንድ አይደለም። ለምሳሌ በሳይንሱ ስትመለከችው ምንድን ነው የሚባለው? ምንድን ነው የሚራቡና የማይራቡ ነገሮች ተብለው ለሁለት ይከፈላሉ። አይ ቲንክ በእንግሊዝኛ ላይ የነበረው የአሴክሹዋል እና ሴክሹዋል ተብለው የሚባላሉ። አሴክሹዋል እንትኖች አሉ እና እንደዚህ አይነት ነገር ሲመጣ ሁሉ የሚለው ኩል የሚለው የአረብኛ ቃል ሪላቲቭ ይመጣል፣ በአንጻራዊ ደረጃ ይመጣል፣ ፍጹማዊ ሆኖ ደግሞ ይመጣል። ስለዚህ ኢላም የሚለው የአረብኛ ቃል ሲመጣ
ፕሪፖዚሽንም ሆኖ በሚመጣበት ሰዓት ላይ ወይም መስተዋድድ አርፎ ጀር ሆኖ ሲመጣ አንጻራዊ ሆኖ ይመጣል። ከቁርአን ከዚህ ንግግር ሌላ በምን ሊያምኑ ይችላሉ ሲል ከዛ ጋር ንጽጽሩ እየተነጻጸረ ያለው እዛ ጋር ከነበረው ነገር ጋር ነው እንጂ ሌላ ነገር አይደለም። ኢብራሂም አንድ ቦታ ላይ ምንድን ነው ያለው? ሁሉ ጠላቴ ነው የዓለማቱ ጌታ አላህ ሲቀር አለ። ሲቀር የምትለዋ ነገር ኤክሰፕሽናሉ ነው የመጣው። ያ ማለት ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር ሲል ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር አላህ ሲቀር ሲል ሁሉ ጠላቱ እኮ ነው። መላእክቶቹ ጠላቱ ናቸው እያለ ነው። ልጆቹ ጠላቶቹ ናቸው እያለ ነው። ግን ሁሉ ጠላቴ ነው እያለ ሲናገር እዛ ፊት ለፊት ያለው ነገር ለመነጋገር ነው። ስለዚህ እዛ ጋም አሁን ካላና ከማስረጃዎቹ ሌላ በየትኛው ንግግር ያምናሉ ሲባል ማስረጃ በሚለው ውስጥ ሀዲስም ይካተታል። እየተነጋገረ ያለው እዛ ጋር ስላለው ነገር ነው። ፊት ለፊት ስላለው ነገር ኤክሰፕሽናል ኢስቲስና ሆኖ የመጣ ነገር እንጂ አጠቃላይ የሆኑ ነገሮችን አብሶሉት ወይም ደግሞ ሙጥለቅ በሆነ ነገር የመጣ አይደለም። ሙቀይድ ሆኖ ነው የመጣው። ስለዚህ አይ እንደዚህ ካላብራራችሁ አሁን ለምሳሌ እኔ አይገባኝም እንደዚህ ባታብራሩ ማለት ነው እኮ ማብራራት ያስብላል። ትምህርት ነው እኮ የሰው አይምሮ ደግሞ እንደምትመለከችው ስሉጥ ነው የሰው አይምሮ። አንቺም አይምሮ አሁን ደግሞ ስሉጥ ነው እንደማያውቅ ከሆነ ስለዚህ ራሱ የተብራራ ነው ስለሚባል ያው ማብራራት ይቻላል። የተብራራ ነው አብይ በሆኑ ነገሮችና መሰረታዊ ነገሮች ላይ የተብራራ ነው። ቁርአን ለሁሉ ነገር ማብራሪያ ነው ይላል። ሁሉ በሚለው ነገር ውስጥ የሚካተቱት አብይ ነው እንጂ እንተፈንቶ አስገሰሱን አርቲ ቡርቲ ቶራ ወራ የሆኑ ነገሮችን ቁርአን ያወራል ማለት አይደለም። ስለዚህ ከፍሎ ማለት የተብራራ አብይ በሆነ ጉዳይ ላይ የተብራራ አብይ በሆኑ ጉዳዮች ላይ ለምሳሌ አርካኑል ኢስላም አርካኑል ኢማን በሆኑ ነገሮች ላይ ኢባደቱል ቀውልያ እና ኢባደቱል ቀልብያ እና ኢባደቱል አመልያ በሚባሉ ነገሮች ላይ በደንብ ዝርዝር አለው። ከየት መጣው፣ ለምን መጣውና ወዴት ይሄዳለው የሚል 3 ነገሮችን አለ። ከየት መጣው የሚለውን በክሪኤሽን፣ ለምን መጣው የሚለውን በሬቭሌሽን እና ደግሞ ወዴት ሄዳለው ደግሞ የሚለውን ደግሞ በሳሊቬሽን። እነዚህ 3ቱ ነገሮች መሰረታዊ ነገሮች ናቸው። ከየት መጣው ስትይ አፈጣጠርሽ ይነግርሻል። ሱረቱ ሀጅ ምዕራፍ 22 ቁጥር 5 ላይ ምንድን ነው የሚለው? አፈጣጠራችሁን ተመልከቱ፣ ከአፈር ፈጠርናቸው ከዚያም ከፍተው እያለ ፕሮሰሱን ቁርአን ሜን የሚባሉ ፖይንቶችን ቁርአን ስለ አፈጣጠራችን እንዴት እንደመጣን ይናገራል። ለምን መጣን የሚለው ደግሞ ለኢባዳ ነው። መርጠን ነው ማለት እንደ እኔ ያልገባኝ ማለት ነው ኡስታዝ። የሁሉ ነገር ማብራሪያ ነው የሚለው ለህይወት የሚያስፈልግሽ ነገር ማለት መሰረታዊ ነገሮች ማለት ነው እንጂ ዝም ብሎ እንትን አይደለም። አሁን እሱ ነው። ለምሳሌ አዳም አሁን ለምሳሌ እምብርት አለ ወይስ የለውም ብሎ አንድ ሰው ቢጠይቅሽ ቁርአን ምን ይናገራል በዚህ ዙሪያ ቢልሽ፣ አሁን ምንም እምብርት ይኑረው አይኑረው ምንም የሚጠቅመው ነገር የለም። ማርያም አይኗ ነጭ ነው ወይስ ጥቁር ነው ተብሎ ግብጽ ውስጥ ሲከራከሩት እንደነበረ ማርያም አይኗ ምን አይነት ነው? ቁርአን ለሁሉ ነገር ማብራሪያ ነው ካለ እስኪ የማርያምን አይን ይንገረኝ ብለሽ አትይም። ምክንያቱም ሁሉ የሚለው ቃል እዛ ጋር የመጣው አንደኛ ኢስቲስና ሆኖ ነው። ሁለተኛ ነገር ደግሞ ሁሉ የሚለው ነገር እዛ ጋር ሙጥለቅ ሆኖ ሳይሆን ቀሪብ ሆኖ ነው፣ አንጻር ሪላቲቭ ነው የመጣው። ሶስተኛ እና የመጨረሻ ነገር ደግሞ አብይ በሆኑ ጉዳዮች ላይ ነው ቁርአን እየተናገረ ያለ። ለህይወት የሚያስፈልገው ሜን ፖይንት የሚባሉ ነገሮች ላይ ማብራሪያ ያለው ግልጽ ነው ቁርአን። ኢቨን እንኳን ማለት ነው ያለ ባህሪያት ላይ እንዴት አድርገሽ ማምለክ እንዳለብሽ፣ አምልኮ እንዴት ነው እንትን የምትይው ምናምን የሚለው ነገር ለምን እንደተፈጠርን አላማውና ኢላማው ይነግረናል። ሶስተኛና የመጨረሻው ደግሞ ወዴት ሄዳለው ስትይ ደግሞ ከሞት በኋላ መቀስቀስ ያለው ተቀስቅሶ ደግሞ ያለው ወሮታና ጸፌታ፣ ጀነትና ጀሀነም፣ ሪዋርድ ኤንድ ፓኒሽመንት የሚባሉ ነገሮች እንዴት እንደሆኑ ዝርዝር በጣም በሰፊው ይዳሰሳል። ስለዚህ ቁርአን የሁሉ ነገር ማብራሪያ ነው የሚለው ይህንን ታሳቢና ዋቢ አድርጎ ነው እንጂ አርትቡርቲና ቶራቦራ ቁርአን ያወራል ማለት አይደለም። እኔ እንደዛ እያልኩ አይደለም። እኔ የትኛው ነው የተብራራና ያልተብራራውን እንዴት ነው የምንለየው እኮ ነገርኩሽ እኮ። አሁን አላዳመጥሽኝም? ምን እስካሁን ድረስ ያለው ሰምቻለሁ፣ ግን ሰምተሽኛ እንጂ አላዳመጥሽኝም። አዳምጫለሁም ሰምቻለሁም፣ ግን እኔ ልዩነት አለ። በምንድን ነው ልንለየው የምንችለው? በትምህርት ነው ስትማሪ ነው አይደለም። ቁርአኑ በደፈናው የተብራራ ነው ይላል ነው አይደለም። እንትኑ አለ የሱረቱ በይና ምዕራፍ 98 ቁጥር 4 ላይ እንደዛ ነው የሚለው። በውስጡ ብዙ መጽሐፍቶች አሉት ይላል ቁርአን። አይሽ ውስጡ ስቲምባት በሚደረግበት ሰዓት ፊልተራውት ሲደረግ መጽሐፍቶች ይወጡታል። ቁርአን ራሱ ይናገራል። ራሱ ማለት በውስጡ ብዙ መጽሐፍቶች አሉ ይላል አይደለ? እስቲ ኢብራሂም ወይም ኢምራን ታስታውሳለህ? ፊያ ኩቱቡም ቀይም አይደል የሚለው ወማ ተፈራባለ አውጣላት። ስለዚህ በውስጡ ብዙ መጽሐፍቶች አሉ ይላል። ስለዚህ ምን የታምር ነው ራሱ እኮ ራሱ ውስጡ በቃ ይወጣዋል። ቁርአን ያለ ንግግር መሆኑ የምታዩት ውስጡ ሰዎች ሲያጠኑት ስቲምባት ሲያደርጉት ፊልተራውት ሲያደርጉት ብዙ ኪታቦች ይወጣዋል ራሱ ቁርአኑ ራሱ ማለት ነው።
ትምህርቱ ማለት ነው። በእያንዳንዱ ነገር ላይ በአቂዳ ጉዳይ ላይ፣ በፊቂ ጉዳይ ላይ፣ በሶርፍ በላጋ ሉጋ ምናምን የሚባሉ ትምህርቶች በጣም ሰፋፊ ትምህርቶች አሉት ከቁርአን ውስጥ እየወጡ ማለት ነው። ያ ነገር የሚሆኑት ራሱ ቁርአን ላይ ፊልተር አውት እየተደረገ ነው። ፊልተር አውት ማለት ስቲምባጥ ምንድነው? በአማርኛ አግዙኝ እስቲ። ፊልተር አውት በእንግሊዝኛ ፊልተር አውት ይባላል። ስቲምባጥ ምንድን ነው በአማርኛ? ጨምቆ መጣፍ አለ። ፊልተር አውት በእንግሊዝኛ ፊልተር አውት ነው የማውቀው። እና ስቲምባጥ ሲያደርጉት ይገኛል። አሁን ለምሳሌ አላህ ረሱል ላ ሰለም ያላ ስሞች 99 ናቸው። በ99 ያላ ስሞች አሉ። ድዋ በዛ ማድረግ እንዳለብን ከቀራናቸው ማፈዛችን ምናምን ብለው ሀዲስ ላይ ነገሩ። ቁርአን ላይ ያላ ስሞች 99 ያላ ስሞች ተጠቅሰዋል ተባለ። ከዛ ዑለማዎች ስቲምባጥ ሲያደርጉት ሲቆጥሩት ሲያገኙት እንትን ይሉታል። ረሱል ላ ሰለም ያላ ታላቁ ስም አልሀይ የሚለው ስም በሶስት ሱራዎች አለ ብለው ነገሩን። ሱረቱ በቀራ ላይ፣ ሱረቱ አልኢምራን፣ ሱረቱል ጣሃ ላይ ብለዋሉ። ስታጠኙ ደግሞ ታገኘዋለች። ሱረቱ በቀራ ምዕራፍ 2 ቁጥር 255፣ ሱረቱ አልኢምራን 3:1 ላይ 3:2 ላይ እንደገና ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ ልክ እንደዚህ አይነት ነገሮችን በጥናት ነው ኢንቨስቲጌት በማድረግ በማጥናት የሚመጣ ነው፣ በማወቅ ነው። ስለዚህ አንቺ አሁን ማወቅሽ ነው፣ መጠየቅሽ ነው። ደግሞ እንደምትመለከችው እንደነ ጃቢር እንደነ ሌሎች ያሉት ከክርስትና ወደ እስልምና የመጡ በአንድ ወቅት ጥያቄ ጠያቂዎች ስለነበሩ ነው። ዛሬ ሺህ በክንፉ ሺህ በክናፉ የሚባሉ ሰዎች፣ አንድ ለእናቱ ሺህ ለጠላቱ የሚባሉ ሰዎች ያሉት ከጉሊት ወደ ጉልላት፣ ከቀንበር ወደ መንበር፣ እንደገና ደግሞ ከባርነት ወደ አርነት የመጡት በመጠየቃቸው እና ስጠይቂ አንቺ ጥሩ ጥሩ ነገሮችን ትማሪያለሽ። እኔም ጥሩ ጥሩ ነገር ነው የምጠይቀው። ኡስታዝ አንድ ሀሳብ ጨምር እዚህ ጋር። አይ ጀዛከላሁ ኸይር በደንብ ገልጸዋል። ነጁ ማወቅ ያለብሽ ነገር መሰለሽ ቁርአን ግልጽ ነው ሲባል ሁሉም ነገር አለው ሲባል ሁሉም ነገር ይዟ ወይም ደግሞ ሁሉም ስለ ሁሉም ነገር ማብራሪያ አለው ማለት አይደለም። ማወቅ ያለብሽ ግን ቁርአን ሁሉም ነገር አጠቋለ። በምን ደረጃ? በሀሳብ በኮንቴክስት ደረጃ አጠቋለ። ቁርአን ውስጥ ሙተሻቢህ እና ሙፈሰል የሆነ ነገር በግልጽ የተቀምጠው አሉ። እንዲሁም ሙተሻቢዎች አሉ ወይም ደግሞ እውቀት የሚያስፈልጋቸው አንቀጾች አሉ። አምላካችን የሚለ ሱረቱ አሊ ኢምራን ላይ 3:7 ሙተሻቢያ እና ሙሐከማትና ሙተሻቢያት ሁለት አይነት አንቀጽ። ሙተሻቢ ማለት በቃ ለመረዳት ትንሽ ከበድ የሚል ሀሳቦችም አሉት። ይሄን ያዥልኝ። ግን ቁርአን ፖይንቱን መሰች እህቴ ወይም ወገኔ ሁሉም ስለ ሁሉም ነገር አጠቃላይ መመሪያ አንድ ሰው መመሪያ ከፈለገ ሁሉ እውቀት ውስጥ ያገኛል። ነገር ግን ውስጥ ቁርአን ቀጥሎ ምን ያስፈልጋ ከተባለ ቁርአን የሚያብራራ ነገር ተመከች። ቁርአን እንደሚራሱ አንድ ሀሳቡ እንዲገባሽ ማለት ነው። ሱረቱ ኒሳ ላይ ከጸጥታ ወይም ከፍርሃት አንዳች ወሬ በመጣላቸው ጊዜ እርሱን ያጋናሉ ወደ መልእክተኛውና በደንብ አዳምጪ። ወደ ሀዲስ ማለት ወደ መልእክተኛውና ከእነርሱ ወደ ትእዛዙ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ እነዚያ ከእነርሱ ነገሩን የሚያውጣጡት ባወቁት ነበር አለ። ቅድም ኡስታዝ ፊልተር አውት የሚያደርጉት እያለች ማለት ነው። ስለ ቁርአን እውቀት አላቸው ያውቁታል አይሻለ። ስለዚህ አንድ ሰው ያልገባው ነገር ከለምንድን የሚያደርገው ወደ ሀዲስና ወደ ሊቃውንቶች ነው የሚመለሰው። ለምን? ቅድም እንዳልኩሽ ቁርአን ማብራሪያ ያለው ግልጽ ቢሆንም ወይም ደግሞ ሙስል ቁርአን ሁሉም ነገር አጠቃሉ ቢይዙ ግን ይብራራል። ራሱ ምሳሌ ስገዱ አለ ዋቂ ሰላትን ስገድ አለ። ሰላትን ስገድ ቢልም ግን አሳገር ቁርአን ላይ የለም። ስትሰገድ እግርህን ታጠብና ከዛ ውዱእ አድርገህ አይልም ቁርአን። እንደዛ የሚል ቁርአን ላይ አለ። ስለ ውዱእ አለ አለ። ግን እንደዚህ ሀገር ስገድ አላህ አክበር ከዛ ሩኩዕ ጋር የሚል የለም ቁርአን። ነቢያችን አስተማሪዎች አይደለ? ስለዚህ ቁርአን ማብራሪያ አለው። እሱም ነቢያችን ቁርአን ድረስ ጀምረው እና አንዘልና ኢለይከ ዚክረ ሊቱበይነሁ ሊናስ አለ። ቁርአን እኛ አወረድን ለምን ከተባለ ለሰዎች ታስረዳቸው ዘንድ አለ። ነብዩ አስረጅ ናቸው። ቁርአኑን በደንብ አድርገው ያስረዱ ነው። ሲጀምር ሙስሊሞች ቁርአን የምንረዳው ዝም ብለን አይደለም። አንቺ መተሽ ቁርአን በፈለግሽ መንገድ አትረጅም። ቁርአን የምትረጁ ነብዩ ሰለላሁ ዐለይሂ ወሰለም ባስረዱበትና ሷሃቦች ባስረዱበት መንገድ የምትረጁ። ምሳሌ ነብዩ ስገዱ አለ። አንቺ አይ መስገዱ ተቀመጡ ማለታችን ለምን? ነቢያችን ቆመው ነው ያሰገዱታል። እሺ አይደለ? ስለዚህ በዚህ ማየት አለብሽ። ቁርአን ግልጽ ነው ሲባል ሁሉም ሀሳብ ይዟል የሚል ፖይንት ነው ያለው እንጂ ማብራሪያ ያስፈልገውም የሚል ነገር አይደለም። እሺ ኡስታዝ ቀጥል። አይ ለዛሬ ይበቃታል። ይህንን ዳጀስት አደርግና ኢንሻላህ ነገም ከነገ ወዲያም ሌሎች ጥያቄዎች ሲኖርሽ ሊስት አውት አድርጊያቸውና መጠየቅ ትችያለሽ ማለት ነው። አይ ቲንክ መጨማመሩ መደጋገሙ እሷንም ማዛግ ነው። አታዳሚም ታች የሚያዳምጥ ሰው ስላለ እንዳናዝገው ለዛሬ ይብቃት ማለት ነው። ሌላ ተረኛ ክርስቲያን ካለ አስገቡ። እናመሰግናለን። ነጁ ያው ፎሎወር ጨምሯል። ኡስታዝ አንድ ደቂቃ ልጨምር ከፈቀድክልኝ? ስላላችሁ ምን ከፈቀድክልኝ? ፈቃጅና ከልካይ ማን አደረገኝ? ሲጀምር ጀምሮ እሱ ሸሪያው ሀላልና ሀራም ማለት የሚችለው አላህ ብቻ ነው። ይህ ሀላል የሆነው ነው፣ መማር ነው፣ መነጋገር ነው፣ ስንቅ ነው። ያው እኔ ደግነቴ የአይነት መሬት ላይ እንደምታየው
እና አንጀቴም አይችልም ይኸው ያለኝን የሰጠው ነው። እናንተ ደግሞ አንጀታችን አይችልም ደግነታችን መሬት ላይ አይነጥፍም ካላችሁ ይኸው መድረኩ ክፍት ነው። መርሐባ ኡስታዝ፣ አይ በደንብ ስላብራራው ብዬ ነው። በነገራችን ላይ እዚህ ጋር ሀዲስ ቁርአንን ከልፎ ወይም ደግሞ ተቃርኖ አይደለም የመጣ ማወቅ ያለባቸው ክርስቲያን ወገኖቻችን። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ወማ አታኩም ረሱሉሁ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛው አጠቃላይ ያመጣውን ነገር የያዙት፣ ከከለከላችሁ ነገር ተከልከሉ ይላል። ስለዚህ መልእክተኛው ያመጡትን ማንኛውም ነገር ንግግራቸውን እንከተላለን። ለዛ ነው እኮ በነቢያችን ዓለይሂ ሰላቱ ወሰላም መከተል እሳቸውን መከተል ምን አይነት ነው ሲባል ሱረቱል አሕዛብ ላይ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይላል። በእርግጥም በመልእክተኛው መልካም መከተል አላችሁ፣ ምክንያቱም መልእክተኛው መልካም ናቸውና። ስለዚህ ያም መልካምን ነገር መከተል ለኛ ራሱ መልካም መከተል አለ እና አላህ ሱብሓነሁ ወተዓላን የምትፈልጉ ከሆነ እንደውም እንደ መስፈርት ነው እዚህ ጋር የተቀመጠው። ሲቀጥል ከቁርአን ጋር ተመሳሳይ ለመሆኑ ሀዲስ እና ቁርአን ምንድን ነው የሚያብራራ? ቁርአንን የሚያብራራው ሀዲስ ለመሆኑ እንዲሁም ሀዲስ ደግሞ አላህ ሱብሓነሁ ወተዓላ እንዳሳወቃቸው እንደሰጣቸውም እዚህ ጋር ሀዲስ ላይ አለ። አላ ኢኒ ኡቲቱ ቁርአን ወሚስለሁ መዐሁ አሉ። እንቁ እኔ ቁርአንና መሰሉን ሀዲስን ተሰጥቻለሁ። ስለዚህ ያንን ሀዲስ ራሱ የተሰጡት ከአላህ ሱብሓነሁ ወተዓላ ነው እና ለዛ ነው ሱረቱል ነጅም ላይ ወማ የንጢቁ ዐኒል ሀዋ ኢላ ወሕዩሃ ይላል። ነቢያችን ዓለይሂ ሰላቱ ወሰላም ከስሜታቸው በመሰሌ በደሳለኛ አይናገሩም። ከአላህ ሱብሓነሁ ወተዓላ የሚመጣላቸው መለኮታዊ ራዕይ ቢሆን እንጂ ከስሜታቸው አይናገሩም። አላህ ሱብሓነሁ ወተዓላ ሳያሳውቃቸው ያንን ነገር ፍርድና ብይን አይሰጡም። ስለዚህ ሀዲስ ቁርአንን የሚያብራራ ነው እና ሀዲስንም የተሰጡት ከአላህ ሱብሓነሁ ወተዓላ ነው። ይህን ለማለት ያክል ነው። ጀዛኩሙላህ ኸይረል ጀዛ፣ ሐሰነል ጀዛ። ኡስታዜ ጀዛከላህ ኸይረን ጀዛ። በጣም ነው የምናመሰግነው። ጊፍት ያላችሁ ሰዎች፣ የምችሉ ሰዎች ለአዚዝ ስልክ ምንድነው ስጡት፣ በትልቁ አድርጌላቸዋለሁ። الله يبارك ጊፍት فيك ስጡት ማለት ነው። ኢንሻላህ የምችሉት ኢንሻላህ። استاذ الله يبارك في الشعب الاثيوبي الله يبارك فيكم يا رب አሚን አሚን። እሺ ሶዲ ባለመነጽር እንዴት ነህ? ወይ ሰላም ነው። ስሜ ይከብዳል። ሰላም ነኝ ያለው። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሰላም ናቸው? ሰላም ነን አለን አልሐምዱሊላህ። ቤተሰብ ሰላም ነው? ሁሉም መልካም ነው። ጨረስክ ከአላህ ጋር? አንድ ቀን 2 ቀን ስጠኝ ብለኝ ነበረ። አዎ አንዳንድ ጥያቄ ነበረኝ ደግሞ እሱን ጠይቅና በቃ ጠይቅና ዛሬ ሻሃዳ ትይዛለህ ኢንሻላህ ባላህ ፈቃድ። ኡስታድ ወሂድ ጥያቄ ምን ነበረ መሰለ? እሺ ቁርአን ላይ የመጀመሪያ ሱራ ላይ ማለት ነው ምዕራፍ 1 ቁጥር 6 ላይ ያለው እስቲ አንድ ያብራራልኝ። ቀጥተኛው መንገድ ምራን የሚለው እሱና ምዕራፍ 34 ቁጥር 30 ላይ ሁለቱን እንትን በልልኝ እስቲ። እሺ የመጀመሪያውን እንጨርስና ወደ ሁለተኛው እንሄዳለን። የመጀመሪያው ላይ ምንድን ነው ጥያቄ? ሁለት ጥያቄ ወጥተዋል አብዛኛው ካፊሮች የሚጠይቁት። አንደኛ ቀጥተኛው መንገድ ምራን የሚለው በሉ የሚለው ነገር አረብኛው ላይ ስለሌለ ቁርአን ያለ ንግግር ከሆነ ቀጥተኛው መንገድ ምራን እንዴት ይላል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ምንድን ነው? ሁለተኛው ጥያቄ ቀጥተኛ መንገድ ላይ ካላችሁ ለምን ቀጥተኛ መንገድ ላይ ስለሌላችሁ ነው ቀጥተኛ መንገድ ምራን የሚል ነው። ሁለት ጥያቄዎች ይወጣሉ። ሁለቱ ላብራራለህ? አብራራልኝ እና በመረጃው አሳይኝ። እሺ የመጀመሪያው ምንድን ነው? ቁርአን ሱረት ፋቲሃ እኛ እንድንለው የወረደ ነው። በሉ የሚለው ቁሉ የሚለው በውስጠ ታዋቂነት የሚመጣ ነገር ነው። ለምሳሌ ከተበ ማለት ጻፈ ማለት ነው በአረብኛ። ግን በእንግሊዝኛ ስታደርገው ሂሮት ነው የምትለው። በአረብኛ ህወ ነው። ህወ የሚለው ከተበ በሚለው በውስጠ ታዋቂነት ሙስተጢር የሚባል አለ። ሙስተጢር በሚባሉ ነገሮች በግስ መደብ እና በስም መደብ ውስጥ ሂድን ፕሮናውኖች ይመጣሉ፣ ሂድን በርቦች ይመጣሉ። ስለዚህ ቁሉ የሚለው ነገር ተደብቀው ይመጣሉ። ለምሳሌ በሱረቱል ሁድ ምዕራፍ 11 ቁጥር 2 ላይ ስትመለከተው አላህ ምን ይላል? በል የሚለውን በውስጠ ታዋቂነት ይናገራል። እኔ ከእርሱ የተላኩኝ መልእክተኛ ነኝና አላህን እንጂ ሌላን አታምልኩ ይላል። ማን ነው ይህን እየተናገረ ያለው ሲባል ረሱል ሰለላሁ ዐለይሂ ወሰለም የሚሉትን ለማመልከት ነው። ቁል የሚለው ግን በውስጠ ታዋቂነት ነው የሚመጣው። ልክ አንተ በባይብል ውስጥ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ሄደሽ አላት ለመግደላዊት ማርያም ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ በያቸዋል። ስለዚህ መግደላዊት ማርያም ሄዳ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አልርጋለሁ አለች። ማን የሚያደርገው ብራዘር? ማርያም ናት? መግደላዊት ማርያም ናት ወይስ ኢየሱስ ነው የሚያደርገው? ማን የሚያደርገው? ኢየሱስ ነው።
ላይ እሷና በይ ነው የተባለችው። ሄደሽ ወደ አምላኬና ወደ አምላካችሁ አርጋለሁ በይ ነው ያላት። ሄዳ እሷ ስትናገር ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ አርጋለሁ ትላለች። ስለዚህ የምታደርገው ማናት? መግደላዊት ማርያም ናት። አይ ይላል ነው ይላል በይ ነው የተባለችው አይደል? ይላል የሚል አለ ባይብሉ ላይ። ይላል የሚለው በውስጠ ታዋቂነት ነው አይደል? በውስጠ ታዋቂነት ነው ያለው። እንደዛ ነው። ደግሞ የሆነ ቦታ ላይ ደግሞ ይላል የሚል ነገር ሳይኖር ይመጣል። ዘዳግም 29 ቁጥር 5 ላይ ስትመለከተው እኔ አምላካችሁ እግዚአብሔር እንደሆንኩ ታውቃላችሁ አለ ሙሴ ሲናገር። ሙሴ ነው እየተናገረ ያለው ወይስ ይላል ነው? እኔ አምላካችሁ እግዚአብሔር እንደሆንኩኝ ታውቃላችሁ ይላል። ይላል የሚለው በውስጠ ታዋቂነት ነው የመጣው። ካልሆነ ግን ሙሴ አምላክ ሊሆን ነው ማለት ነው። እንደዛ ከሆነ እና ሴሚቲክ ባክግራውንድ ውስጥ ሂድን ፕሮናውን ሂድን ቨርብ የሚባል ነገር አለ። በውስጥ ታዋቂነት የሚመጣ ነገር አለ። ስለዚህ ሱረቱል ፋቲሃ ምዕራፍ 1 ቁጥር 6 ላይ ያለው ቀጥተኛው መንገድ ምራን እያለ የሚናገረው አላህ እኛ እንድናደርገው ዱዓ እንድናደርግበት የሚነገርን ነገር እንጂ አላህ በራሱ ቀጥተኛው አንተን ብቻ እናመልካለን ይላል። ያ ማለት እኛ ምን እንደምነው። ወደ ሀዲስ ስትመጣ ደግሞ ረሱ ሰለላሁ ዐለይሂ ወሰለም ይነግሩናል። ባሪያው እንዲህ ባለው ጊዜ አላህ እንዲህ ብሎ ይመልሳል እና አላህ ለባሪያው የሰጠው እንደሆነ ረሱ ሰለላሁ ዐለይሂ ወሰለም ነግረውናል። ባሪያው እንዲለው እኛ እንድንለው የተሰጠን የተነገረን ነገር እንጂ አላህ ነው ያላ ንግግር ነው። አላህ ግን እኛ እንድንለው የነገረን ነገር ነው። እኔ ሰው ብቻ ነኝ በል ይላል ቁርአን ላይ ስለ ረሱ ሰለላሁ ዐለይሂ ወሰለም ሲናገር። ያ ማለት ሰው ብቻ ነኝ ብለው እሳቸው ሄደው የሚሉትን ነገር ነው የነገረን። በል እርሱ አላህ አንድ ነው ሲል እኛ ሄደን በዳዋ ስናደርግ አላህ አንድ ነው ብለን እንድንናገር ነው። ያንንም ጭምር ነው እየነገረን ያለው ቁርአን ማለት ነው። እና ስለዚህ ሱረቱል ፋቲሃ ምዕራፍ 1 ቁጥር 6 ላይ የመጀመሪያው ጥያቄ መልሱ ይሄ ነው። ግልጽ ነው። ግልጽ ነው የመጀመሪያው። ሁለተኛው ጥያቄ እዛው ላይ የሚነሳው ቀጥተኛው መንገድ ምራን የሚለው ነገር በሂዳያ የሚለው በኢስላም አስተምሮት ወደ 5 ክፍል ይከፈላል። ወደ 5 ክፍል። የመጀመሪያው ሂዳያ የሚባለው አም ሆኖ ይመጣል። አም ማለት ምንድን ነው? ጥቅላዊ ሆኖ ይመጣል። ይሄ ቅኑ መንገድ ከሁለት መንገዶችን አላህ አልመራምን ይላል። ዛት ሚንስ ይሄ ነገር ሮንግ ነው፣ ይሄ ነገር ራይት ነው የሚለውን ነገር አላህ ለሁሉም ቅኑ መንገድ ከጠመመው በመግለጥ ደረጃ የተናገረዋል። እሱ የመጀመሪያው ነው። ሁለተኛ ነገር ደግሞ ሀስ ሆኖ ደግሞ የመጣ ነገር አለ። አንድ ሰው ሲያምንና ንስሐ ሲገባ አላህ ሂዳያ የሚሰጠው ነገር አለ። ተውፊቅ ነው። በዱንያ ላይ ያለው ሪዋርድ ነው፣ ሽልማት ነው እሱ ራሱ ማለት ነው። ሶስተኛ ነገር ደግሞ ምንድን ነው? ጽናትን ሱረት ጣሃ ምዕራፍ 20 ቁጥር 82 ላይ ምንድን ይላል? እኔ አለ ለተጸጸተ ላመነ መልካም ለሰራና ለተመራ መሀሪ ነኝ አለ። መመራት የሚለውን ጽናት ኢስቲቃማ በሚል ነው የመጣው። አራተኛውና የመጨረሻው ደግሞ ምንድን ነው? አንተ መነሻ ላይ መንገዱ የቀጥተኛው መንገድ ነው ተብሎ ተነግሮናል። ቁርአን ላይ ይህ ቀጥተኛው መንገድ ነው የሚለውን ምን ማለት ነው ሲባል የተውሂድ መንገድ ቀጥተኛው መንገድ ነው። መንገዱ ግን መነሻ ነው እንጂ መዳረሻ አይደለም። አንተ ፒያሳ ቆመ መንገዱ ወደ ጦር ኃይሎች የሚወስደው መንገድ ይሄ ነው ብዬ መንገዱን ብነግርህ አይ መሀል ላይ እኮ የሚያምታቱ ነገሮች ይኖራሉ። ለምን? ብሔራዊ ቲያትር ጋር ስመጣ ወደ ፍልውሃ አንድ የሚወስድ አለ፣ አንድ ደግሞ ወደ ሰንጋተራ የሚወስድ መንገድ አለ። ሜክሲኮ ጋር ደግሞ ስሄድ አንድ መካኒሳ፣ አንድ ደግሞ ወደ መርካቶ የሚወስድ መንገድ አለ። ልደታ ጋር ስደርስ ደግሞ ፍርድ ቤት ጋር ስደርስ አንዱ ወደ መርካቶ የሚወስድ አለ፣ አንዱ ደግሞ ወደ ኦልድ ኤርፖርት የሚወስድ መንገድ አለ። ስለዚህ ምንድን ነው የምታደርገው? እኔ መንገዱን አላውቀውም። ስለዚህ መንገድ ላይ እንዳልስት አንተ ምን በለኝ ትለኛለህ። ምራኝ እስከ መጨረሻው ድረስ እስከ ጦር ኃይሎች ድረስ ምራኝ ብለህ ትላለህ። ከዛ መራሃለሁ ማለት ነው። ያ ማለት ከመንገድ ውጭ ነህ አይደለም። መንገድ ውስጥ ፓዝ ውስጥ ሆነ ነገር ግን መሀል ላይ መሰናክሎች እንዳይኖሩ እኔ እመራሃለሁ ማለት እስከ መጨረሻው ድረስ። ስለዚህ ፓዙን አውቀነዋል። ተውሂድ ያለ መንገድ ነው። ሰዎች የሚጓዙበት መንገድ ታውቋል። ያ ግን መንገዱ ላይ እያለ ከመንገዱ ወለም ዘለም ውልፍት ዝልፍት እንዳትል አላህን ቀጥተኛው መንገድ ምራን ትለዋል። ምሪቱን እስከ መጨረሻው ድረስ ምራን፣ እስከ ጀነት ድረስ ያለው ነገር ምራን እያልን ዱዓ እናደርጋለን ማለት ነው። ይህን ይመስላል። ይጨምሩላል ወንድሞች። ኢብራሂምዬ ይጨምርለት። ኢብራሂም እሺ መጀመሪያ ላይ ባለው ላይ ያው አይ ቲንክ ኡስታዝ ሁሉንም ዳስሰዋል። ማሻአላህ ደስ ይላል። ያው ምናልባት አረብኛውን የተወሰነ በተለይ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በሳይ ሙስሊም 395 ኤ ላይ ምንድን ነው ብለው የተናገሩት ፋቲሐን ሲያብራሩ ማለት ነው። ቃለ ላሁ ተዓላ አላህ እንዲህ አላሉ፣ ቀሰምቱ ሰላተ በይኒ ወበይነ አብዲ ሰላትን ለሁለት ከፈልኳት በእኔና በባሪያዬ መካከል፣ ኒስፈይኒ ለሁለት ማለት ኒስፈይኒ፣ ወሊ አብዲ ማሳለ ባሪያዬ የጠየቀው አለ። ፈኢዛ ቃል አለ ልብ አድርግ፣ ምንድን ያለው? ፈኢዛ ቃለ ቃለ የምትለዋ ላይ ፖይንት ላድርግልህ እንዴ። ቃለ ማለት ባለ ጊዜ ማለት ነው። እሺ
ባለ ጊዜ ባሪያዬ ባለ ጊዜ ምን ባለ ጊዜ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን ሲል ቃለ ላሁ ተዓላ አላህም ይለዋል። በአላህና በሰዎች መካከል መመላለስ ነው ሲጀምር ፋቲሃ ላይ አላህም ይላል ምን ይላል? ሐመደኒ ዓብዲ ባሪያዬ አመሰገነኝ ይላል። አየው ወኢዛ ቃለ አሁንም ቃለ አለ ተመልከት። ባለ ጊዜ ምን አርረሕማን ራሒም እጅግ በጣም ሩህሩህ እጅግ በጣም አዛኝ ባለ ጊዜ ቃለ ላሁ ተዓላ አላህም ይላል አስና ዐለየ ዓብዲ ባሪያዬ አወደሰኝ ይላል። ከዛ ወኢዛ ቃለ ማሊክ የውም ዲን ባለም ጊዜ አሁንም የፍርዱ ቀን ባለቤት ባለ ጊዜ ቃለ መጀደኒ ዓብዲ ባሪያዬ አተለቀኝ። ወቃለ መረተን ፈወደ ኢለየ ዓብዲ ወደ እኔ አስጠጋ ይላል። ፈኢዛ ቃለ እያከ ናዕቡዱ ወእያከ ነስተዒን አንተን ብቻ እንገዛለን፣ አንተን ብቻ እናመልካለን፣ አንተን ብቻ እርዳታን እንጠይቃለን ባለ ጊዜ ቃለ ሃዛ በይኒ ወበይነ ዓብዲ ይሄ በእኔና በባሪያዬ መካከል ነው። ወሊ ዓብዲ ማሰአለ ባሪያዬም የጠየቀው አለ ይላል። አየህ የጠየቀው ማሰአለ አለ። ስለዚህ ፈኢዛ ቃለ ባለም ጊዜ ኢህዲነ ሲራጥ አልሙስተቂም እውነተኛው ቀጥተኛውን መንገድ ምራኝ፣ ሲራጥ አለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን እነዛ መልካም የዋልክላቸውን ሰዎች ምራኝ፣ ያልጠመሙትን እና ያልተቆጣባቸውን ባለ ጊዜ ቃለ ሃዛ ሊዓብዲ ይሄ ለባሪያዬ ነው ጥያቄው። ወሊዓብዲ ማሰአለ ባሪያዬም የጠየቀው አለው። አየው ባሪያው ነው ጠያቂ። ስለዚህ ባሪያዬ የጠየቀው አለው እያለ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ባሪያው የሚጠይቀውና አላህን የሚያወድስበት የሚያመሰግንበት። ለዛ ነው በውስጠ ታዋቂነት ቁሉ የሚል ነገር በሉ የሚል ነገር ተደብቆ መጥቷል የሚለው ማለት ነው። ተግባባል። ሌላኛው ሁለተኛው መልስ ላይ ኦኬ አንድ ጊዜ ልጨርስ። እሺ አፎን አንድ ጊዜ እሺ። ያው ይሄ ቢብሊካሊም ያለ ነገር ነው ለማለት ፈልጌ ነው። በቃ መጨረሻ ላይ ኢንሻአላህ መዝሙረ ዳዊት ምዕራፍ 5 ቁጥር 8 ላይ አቤቱ ስለ ጠላቶቼ ጽድቅህን ምራኝ ይላል። መዝሙረኛው ዳዊትም ምራኝ እያለ ይናገራል። ይሄ ባይብል ላይ ያለ ነገር ነው። ኡስታዝ በደንብ አብራርቶታል። ግልጽ ነው። ችል ለማለት ነው። ቀጥሉ ኢንሻአላህ። የዛከላ ኢብራሂም አንድ ሀሳብ ብቻ ነሳካ እንትን ቆይ ራስን ኢብራሂምን ለማተለቅ ነበር ታብታብ ያደርጉት ቤቱ። በዛ ላይ ደግሞ ሰፋ አድርገን እንድታሳያቸው ነበር የፈለጉት። አንተን አደርጋለሁ ብዬ አላወቅኩበትም። እኔ ነኝ አፉ በዴ። አብሽር ኡስታዝ ችግር የለውም። ሰላም አለይኩም ኡስታዝ እንዴት ናቸው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትቀጥላለህ እኮ ሀቢቢ ተራ ለመጠበቅ ያክል ትቀጥላለህ። የሚወታሉ አንድ ሺ ከዛ ወገናችን ከጨርሳ ትመጣለህ ኢንሻላህ። ጀዛኩሙላሁ ኸይር ለወንድሞቼ እህቶቼ ኡስታዝ ጀዛከላ በደንብ ገልጸዋል። ለመጀመሪያ መጀመሪያ ሙስሊሞች ቀጥተኛውን መንገድ ተመታ። እስልምና ቀጥተኛ መንገድ ነው። ሀባይቢ እስልምና ራሱ ቀጥተኛ መንገድ ነው። ተመልከቱ ቁርአን እንደዚህ ይላል ሱረቱል አንዓም ላይ ማለት ነው። እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃም መንገድ መራኝ፣ እሱም ከአጋሪዎቹ አልነበረም በላለ እንበላለ ጌታዬ ቀጥተኛውን መንገድ መራኝ በላለ። ስለዚህ እስልምና ራሱ ቀጥተኛ መንገድ እንጨመርላቸው ራሱ እንደዚህ ይላል አላህ ጌታዬና ጌታችሁ ነው አለ። ይህ ቀጥተኛ መንገድ። ስለዚህ እስልምና ራሱ ቀጥተኛ መንገድ ነው። ቀጥተኛ መንገድ ከሆነ ለምን ቀጥተኛ መንገድ ምኑን ትላላችሁ ከተባለ ቅድም ኡስታዝ ገልጾልሃል። መንገዱ ገና አለቀ። መንገዱን አላህ እንዲያገዘ ዱዓ እናድርግ። ምሳሌ ተፍሲሩን ወሰድ ተመልከት። ይሄን መጽሐፍ እንደዚህ ይላል አይ ዱለና አመላክተን ወአርሽድና አግዘን ወፍቀን ኢላ ሲራጢል ሙስተቂም ወሰቢትና አለይሂ ሐታ ነቀር እስከምንሞት ድረስ እሱ ላይ አጠንክረን። መንገዱ ጋር አለቀም። ወደፊት የሚያጋጥመን አናውቀውም። ወደፊት ልንከፍል ስለምንችል ወይም ደግሞ ብዙ ነገር ሊያጋጥም ስለምንችል ምድር ላይ መንገዱ ላይ አጠንክረንና እስከ የውመል ቂያማ ድረስ አንተ እስከምናገኝ ድረስ እሱ ላይ አጠንክረን የሚል ትርጓሜ ነው ያለው አለ። ስለዚህ ሙስሊሞች ቀጥተኛውን መንገድ ተመርተናል። አዎ ተመርተናል። ግን መንገዱን ስላልጨረሱ አምላካችን እንዲያግዘን ዱዓ እናደርጋለን። ጀዛኩሙላህ ቀጥሉ። እሺ ኡስታዝ ከዚህ ውስጥ ሳንወጣ እዛ ቁጥር 7 ላይ ያለው 7 ላይ መጨረሻ አካባቢ ነው መሰለኝ ምን ይላል መሰለ ብቻ እስቲ አንብብልኝ፣ ቃሉ ጠፋብኝ። ኡስታዝ ተመለስ። ይሄ ስልክ ገብቶበት ከሆነ አላውቅም። ይቅርታ ቤት ገብቼ ነው። ምን አልከኝ? ምንድን ነው የጠየቀኝ? ኡስታዝ እዛ እንትን ቁጥር ቀተኛው እነዛ ያልተሳሳቱን ያልተቆጣባቸው ምናምን እያለ የሚገልጸውን ነው። አዎ
እኮ ያልተቆጣባቸው የሚለውን አይሁዳኖች ተቆጥቶባቸው ነበር። ከቀጥተኛው መንገድ ወጥተው ነበር አይሁዶች ስለተቆጣቸው እና እነሱን የተቆጣቸው አለ። ከእነሱ መካከል ግን ቀጥተኛው መንገድ የያዙ ቁርአን በወረደበት ሰዓት ላይ ቁርአን እስከሚወርድ ድረስ ያንን መስመር ተከትለው ከአይሁዶች መካከል በትክክለኛው መንገድ የነበሩ ጥቂት ሰዎች ነበሩ። እነዚያ የሄዱበትን መንገድ ምራን፣ ያልተቆጣቸውን ሰዎች ማለት ነው። ያልተሳሳቱን ደግሞ የተባሉት ደግሞ የተሳሳቱት ደግሞ እነማን ናቸው? ክርስቲያኖች ናቸው። ከመንገድ ከአንድ አምላክ አስተምሮት አንድም ሶስትም ወደ ማለት ትምህርት የገቡት እነሱ ናቸው። ስለዚህ ከነዛ መካከል ግን አንድ አምላክ ብቻ ብሎ ያመኑ፣ በተውሂድ ያመኑ፣ አንድ አምላክ ሞኖቲስት የነበሩ ወይም ሞኖቲዝም የሚባለውን ነገር ተከትለው የመጡ እስከ ቁርአን ጊዜ ድረስ ነበሩ። ስለዚህ እነዛ ያልተሳሳቱበትን መንገድ ምራን፣ እነሱ ቀጥ ብለው ውልፍጥ ዝልፍጥ ሳይሉ አንድ አምላክን በብቸኝነት የሚያምኑበት መንገድ አለ። ቅድም ይምራን እንደጠቀሰለ ጌታዬ ጌታችሁ አላህ ነው፣ በብቸኝነት አምልኩት፣ ይህ ቀጥተኛው መንገድ ነዋል። ሀዛ ይህ ወይም ደግሞ ያ ቀጥተኛው መንገድ ነው ተብሏል። ስለዚህ ቀጥተኛ መንገድ ማለት ምንድን ነው? አንድ አምላክን በብቸኝነት ማምለክ ነው። ያንን ነው እየተናገረ ያለው። እዚህ ጋር ያልገባ ነገር አለ? እሺ እዚህ ጋር ገብቶኛል እኮ። እስኪ እዛ ምዕራፍ 34 ቁጥር ኢምራን አትውጣ፣ ቆይ ሻዳ ይኖረናል ኢንሻላህ። ሻዳ ታስይዛለህ እና ተመለስ። እሺ ምን አልከኝ? እዛ ምዕራፍ 34 ቁጥር 24 ላይ ያለው እስቲ እሱንም አንዴ ምንድን ነው ሀሳቡን ንገረኝ። ሀሳቡን ከፍተህ ብታነበው የተሻለ ነበር። ብታነበው ኦኬ፣ አውጣለት እስቲ ኢብራሂም። እሺ ምን ይላል? ቁል መን የርዙቁኩም ሚነ ሰማኢ ወልአርድ፣ ማን ነው ከሰማያትና ከምድር የሚለግሳችሁ ይላል። ቁልላህ በል አላህ ነው በል ይላል። ወኢና አው ኢያኩም ለዐላ ሁደን አው ፊ ضላሊን ሙቢን። ኦኬ ይህንን ጥያቄ ነው። እሺ ምን አለመሰለ፣ አላህ ነው እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን ያላችሁት የሚለው ዛቻ ነው። ይለይልናል ነገር እኮ ነው። ወይ እናንተ ናችሁ ወይ እኛ ነን። ከሁለት አንዳችን ነን። ሁለታችንም ትክክል አልሆንም እንደማለት ነው። አንድ ሰው መጥቶ እኔ ትክክል ነኝ ይላል። እኔም ትክክል። ማን ነው ሮጦ አንደኛ የሚወጣው ማን ነው ብለህ ብትፎካከር ማለት ነው። ለምሳሌ እናንተ የምንፎካከር እኔ ነኝ አንደኛ የምወጣው እላለሁ። እኔም አንደኛ ነው። በቃ ይለይል። ወይ አንተ ወይ እኔ አንደኛ የምንወጣው፣ ወይ አንተ ወይ እኔ ነን የሚወጣው ነው። ወይ እናንተ ወይ እኛ ናችን ትክክል የምንሆነው። እናንተም ትክክል ነን ብላለችኋል፣ እኛም ትክክል ነው ብሏቸዋል። ያን ይለይልናል ነው። የቂያማ ቀን እንትን ይላል፣ ፍርዱ ይታያል ነው እየተናገረ ያለ እንጂ ማን እንደሆነ እርግጠኛ ማን እንደሆነ በትክክል መንገድ ላይ አይታወቅም እያለ አይደለም። ግልጽ ነው። ኦኬ እንደዛ ማለት ሀሳቡ እንደዛ ማለት ፈልገው ነው። አዎ ይድገምልህ፣ በአማርኛ አንብብለትም አላሳይህ። እሺ የሚለው ከሰማያትና ከምድር ዝናብና በቃይን የሚሰጣችሁ ማን ነው በላቸው። አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። የትኛው ነው እያለ ነው እንግዲህ። እናንተ ስታስተውሉ የትኛው ነው? በቃ ኡስታዝ ቀጥል። ወይ በትክክሉ ወይ እኛ ወይ እናንተ በትክክሉ ወይ ደግሞ ከሁለት አንዱ ነው የሚሆነው። ሁለታችንም ትክክል አንሆንም ነው። ወይ እኛ ወይ እናንተም ትክክል አንሆንም። ወይ ከሁለት አንዳችን ትክክል ነን ወይ ትክክል ነን ወይ ደግሞ ስህተት ነን እንጂ ሁለታችንም የሚባል ነገር የለም ነው። ስለዚህ ፉከራ ነው፣ ዛቻ ነው ራሱ የሚያሳየው፣ ዛቻ ነው የሚያሳየው። አንድ ቦታ ላይ ወይ መኑ ወይ አትመኑ ይላል። ወይ መኑ ወይ አትመኑ ይላል ቁርአን ለምሳሌ። ያ ማለት ወይ መኑ ወይ አትመኑ ይላል። በቃ ምርጫው እናንተ ነው። በኋላ ላይ ዛቻ ነው። የፈለገ ይመን የፈለገ ደግሞ ይካድ ደግሞ ይላል ሌላ ቦታ ላይ። ዛሲን መካድ ተፈቅዷል ማለት አይደለም። ዛቻን ነው የሚያሳየው ራሱ እና ሁለታችንም ትክክል ልንሆን አንችልም። ሁለታችንም ደግሞ የተሳሳትን ልንሆን አንችልም። እኛ የያዝነው ሀቅ ነውና እናንተም የሀቅ ነው ካላችሁ እንግዲያውስ ምንማን እንደሆናችን ይለይልናል ነገር ነው አባባሉ። ግልጽ ነው። ፉክክሩ ከማጋ ነው ማለት ነው። እሱ ያልገባኝ እነዛ የጠየቁትና እነዛ ከቀጥተኛው መንገድ ከወጡ ሰዎች ጋር እየነገረን ያለው እዛ ላይ ዝናብ የሚያመጣላችሁ ማን ነው ምናምን እያለ የሚጠይቃቸው ሙሽሪኮች ናቸው። ሙሽሪኮች ባለ ሀቅ ላይ አምልኮቱን ያጋሩት ያሻረኩት። እንደውም ወረድ ብሎ ኡስታዝ መልሱን ራሱ ይመልሰዋል። ምን አለመሰለ ቁል የጅመዕ ቁጥር 26 ላይ ማለት ነው። ቁል የጅመዑ በይነና ረቡና ሱመ የፍተሑ በይነና ቢልሐቅ ወሁወ ልፈታሑ ልዓሊም ይላል። ጌታችን
በመካከላችን ይሰበስባል፣ ከዚያም በመካከላችን በእውነት ይፈርዳል፣ እሱም በትክክል ፈራጁ አዋቂ ነው በላቸው ይላል። ቀጥሎ እነዚያ ተጋሪዎች አድርጋችሁ እነዚያን ተጋሪዎች አድርጋችሁ በእሱ ያስጠጋችኋቸው ጣዖቶች አሳዩን፣ ተው አታጋሩ፣ በእውነቱ እሱ አሸናፊው ብልሃተኛው አላህ ነው በላቸው ይላል። ስለዚህ አላህ አሸናፊ መሆኑን በግልጽ እየተናገረ ነው እዚህ ጋር። ስለዚህ ከላይ የተናገረው የትኞቻችን ነው? ለዐላ ሁደን አው ፊ ضላል ሙቢን እያለ ሲናገር አላህ በትክክለኛው ጎዳና መሆኑ ቅድም ኡስታዝ እንደነገረ በዛቻ መልክ እየተናገረ መሆኑ እንጂ ምርጫውን እናንተ ምረጡ ኦር ደግሞ እንደዚህ ነው እንደዛ ነው እያለ አይደለም ማለት ነው። ኡስታዝ አፎን ቀጥል። አብሽር ተመልሷል ማለት ነው። ግልጽ ነው አሁን ሱዲ። በሌላ ሱራ ላይ የሚያብራራ የሚሰጠው እንትን የለም እንዴ? አለ እንዲህ በግልጽ በትክክለኛ መንገድ ላይ እንዳለን የሚያሳይ አለ። ብዙ ቦታ አለ። በቁና ነው ያለው። ኢብራሂም አውጣለት አንተ በቀጥተኛው መንገድ ነህ እና የሚል ነገር ብዙ ቦታ አለ። ሱረቱ ያሲን ምዕራፍ 36 ቁጥር 5 የተለያየ ቦታዎች ላይ አለ። ቁጥር ስንት አልከኝ? ቁጥር 4 ወይ ቁጥር 5 ላይ አንተ በቀጥተኛው መንገድ ላይ ነህና። እሺ ምን አለ? ተንዚሉ ሚን ረቢ ተንዚሉ አዚረ ሊቱንዚረ ቀውመን ማ ኡንዚረ አባሁም ፈሁም ጋፊሉን ለቀድ ሐቀ ልቀውል ዐላ አክሰሪሂም ፈሁም ላ ኢና ጀዐልና ፊ አዕናቂሂም አግላለን ኢነከ ለሚነል ሙርሰሊን። አለ ያው ተብሏል ቁጥር 4 ላይ። እሺ ምን አለ? ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም አለ። በቀጥተኛው ጎዳና ላይ ነህ፣ በቀጥተኛው መንገድ ላይ ነህ አንተ አለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር ሱረቱ ያሲን ምዕራፍ 36 ቁጥር 4 ላይ ዐላ ሲራጢን ሙስተቂም አለ። በቀጥተኛው ጎዳና ላይ ነህ። ልክፈትና ላሳይህ ሱዲ። አሳይ። እሺ ወኢነከ ዐላ ሲራጢን ሙስተቂም። እሺ አንድ ጊዜ ራሴን ላተልቅ አንዴ። እሺ አንዴ ስክሪንሾት አድርጌ ያው ወይ አባላ። እሺ በጣም ዙም ሳደርገው እንትን ይላል። ያው አየው ምን ይላል ሱዲ? በቀጥታማ መንገድ ላይ ነህ፣ በቀጥታም መንገድ ላይ ነህ አላቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲነግራቸው ማለት ነው። ሱረቱ ያሲን ምዕራፍ 36 ቁጥር 4 ላይ። አረ በጣም ብዙ ቦታ ነው እንደዚህ አይነት ነገር ያለው፣ በጣም ብዙ ቦታ አለ። 5:16 ይኸው ይለት 5:16 ሱረቱ ማይዳ ምዕራፍ 5 ቁጥር 16። እሺ ምዕራፍ 5 ቁጥር 16 የህዲ ቢሂላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም። እሺ ምን አለ? እሺ አላህ ውዴታውን የተከተሉትን ሰዎች የሰላምን መንገዶች በእርሱ ይመራቸዋል አለ። በፈቃዱም ከጨለማዎች ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛም መንገድ ይመራቸዋል አለ። አያ ማሻአላህ። ቀጥተኛ መንገድ የሚባለው ያው ጌታዬ ጌታችሁ አላህ ነው፣ በብቸኝነት አምልኩት የሚለውን ያፓዙ ማለት ነው። እውነተኛ አምልኮ ላይ መሆን ነው ቀጥተኛ መንገድ የሚለው ማለት ነው እንጂ ስለ አስፋልት መንገድ እያወራ አይደለም ሲራጥ የሚለው ማለት ነው። እና ከዛ አንጻር ማየት ትችላለህ ማለት ነው። እንግዲህ የቀረ ነገር ካለ አላቅም። በቀደም አንድ ቀን እድል ስጠኝ ብለህ ነበረ። ያው 1 ሳምንት ሊሞላ ነው። ኢንሻላህ እንግዲህ ከጨረስክ ጥያቄዎችን ከጨረስክ ከአላህ ጋር ጨርሻለሁ። አሁን ሰማይና ምድርን በመካከላቸው ያለውን የፈጠረውን ያሉትን የፈጠረ የዓለማቱ ጌታ አላህን በብቸኝነት ማምለክ እፈልጋለሁ። የአምልኮ ሀቅ እሱ ብቻ ነው የሚገባው። እሱ የፈጠረኝ ነው፣ አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በኃያልነቱ ላይ ድካም የለበትም።
በጌትነቱ ላይ ባርነት የለበትም ብለህ ይህንን አንድ አምላክ ለማምለክ የአምልኮ ሀቅ የሚገባው እሱ ብቻ ነው ብለህ የአምልኮ ገንዘቡ የእሱ ብቻ ነው ለሌላ አካል አላሻርክም ብለህ ይህንን አንድ አምላክ ጥንት የነበረው የአብርሃምን የይስሐቅን የያዕቆብን አምላክ ከአደም ጀምሮ የነበሩትን ነቢያቶች ሲልክ የነበረውን ለነ አደምና ለሐዋ ቁልና አድን እያለ የሚናገር ጥንት የነበረው አንዱን አምላክ ማምለክ ከፈለክ አሁንም ፈረሱ ሜዳውም ክፍት ነው። ሻዳ መያዝ ከፈለክ ሻዳ ላስይዝ ይችላል። አይ መጨረሻው ነገር አለ፣ ያልጨረስኩት ነገር አለ፣ ውስጤ እንትን የሚለኝ ነገር አለ ካልክ ደግሞ ሌላ ቀንም መሆን ይችላል። ምርጫው ያንተ ነው። እሺ አሁን ምን መሰለህ ኡስታዝ፣ አሁን ጥያቄ አለኝ። አሁንም አንድ 3 ጥያቄ ወይ ጠይቅ የምጠይቀውን ጥያቄ ጠይቅ አለኝ። እዛው ቁርአን ላይ ማለት ነው ምዕራፍ 2 ቁጥር 82 እንደገና ደግሞ እንደዛው እያያዛል እነኚህ ጥያቄዎች ምዕራፍ 2 እዛው ቁጥር 62 እና ምዕራፍ 2 ቁጥር 122 ላይ እስቲ ከ62 ጀምሮ ወይ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 82 ምዕራፍ 2 ቁጥር 82 የመጀመሪያው። እሺ ወለዚነ አመኑ ወዐሚሉ ሳሊሓት ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን። እነዚያ ያመኑት በጎ ስራዎችንም የሰሩት እነዚያ የገነት ጓዶች ናቸው፣ እነሱም በውስጧ ዘላለማዊ ለዘላለም ዘውታሪዎች ናቸው ይላል። እሺ ጥያቄ ምንድን ነው እዚህ ላይ ሱዲ? እዚህ ላይ እነሱ አሁን ኡስታዝ እዛ ላይ እስቲ ድገመልኝ። እነዚያ ያመኑት ካመኑ በኋላ ደግሞ በጎ ስራዎችንም የሰሩት እነዚያ የገነት ጓዶች ናቸው፣ ገነት ይገባሉ ማለት ነው። እነሱም በውስጧ ለዘላለም ዘውታሪዎች ናቸው ይላል። ጥያቄው እነዛ ያመኑት እንደገና ደግሞ በጎ አድራጎችን የሰሩት እነሱ የገነት ናቸው ይላል። ገነት በበጎ ስራ ብቻ ይገኛል? መጀመሪያ ምንድን ነው ያስቀደመው? ከስራ በፊት ምንድን ነው የሚለው? ያመኑት ይላል። እነዚያ እምነት ይቀድማል። ያለ እምነት ያለ እምነት እንደተበተነ ትቢያ እናደርገዋለን ነው የሚለው። ያለ ኢማን መልካም ስራ ዋጋ የለውም። ብዙ መልካም ስራ ሁማኒቴሪያን ሰርቪስ ውስጥ የሚሰሩ ሰዎች እናውቃለን። ለምሳሌ እኔም በጣም የማከብረው ሰው አለ መቄዶንያ ውስጥ የሚሰራ ራሱ ማን ነው ቢኒያም የሚባል አሁን የእሱ ስራ ለሚቀጥለው ዓለም ምንም የሚጠቅመው ነገር የለም። ያው ጀነትና ጀሃነም የሚያስገባው የጽድቅና የኩነኔ ስርና መሰረት ኢማንና ኩፍር ነው። ራሱ እምነትና ክህደት ነው የጽድቅም የኩነኔም ስርና መሰረቱ። ከዛ በኋላ ነው መልካም ስራ የምትሰራው ደግሞ ጀነት ውስጥ ከገባ በኋላ የምታገኘው ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ናቸው። ብድራትን ነው የምታገኘው። ጀነት ወደ 100 አይነት ደረጃዎች አሉ። ደረጃዎችን የምታገኝበት ነገር። ስለዚህ ጀነት ለመግባት መልካም ስራ ያስፈልጋል። አዎ፣ ግን መልካም ስራ ብቻውን ምንም የሚያደርገው ነገር የለም። እምነት ያስፈልጋል። እምነት ነው የሚቀድመው። ኢቭን መልካም ስራ ራሱ የእምነትም ውጤት ነው። አንዳንዴ ኢማን በጣም እየጨመረ ሲመጣ መልካም ስራ እንድትሰራ ይገፋፋል። ፓወር ነው ራሱ፣ ቁወቱል ኢማን ነው። የኢማን ፓወር ነው፣ የእምነት ኃይል ነው ራሱ መልካም ስራ ማለት ነው። ስለዚህ መልካም ስራ ያስፈልጋል፣ ግን መጀመሪያ የሚቀድመው እምነት ነው። ቁርአን ላይ ብዙ ቦታ ላይ የምታየው እነዚያ መልካም ስራ የሰሩ ጀነት ይገባሉ ሳይሆን የሚለው መጀመሪያ እነዚያ ያመኑ እና መልካም ስራ የሰሩ ብሎ ነው የሚያስቀምጠው። መጀመሪያ የሚቀድመው ኢማን ነው። ይሄ ነው፣ በዚህ መልኩ ነው የተቀመጠው። እስቲ ወደ ሁለተኛው ጥያቄ ስንት ላይ ነው? ሱራ ስንት ላይ? እዛው ሁለት ስንት 62 ኢነ ለዚነ አመኑ ወለዚነ ሃዱ። ኦኬ እነዚያ ያመኑት እነዚያ ይሁዳውያን የሆኑት ክርስቲያኖችም ሳቢያኖችም እነሱ በአላህና በመጨረሻ ቀን አያዝኑም አይተክዙም ይላል። እሱ ላይ ስለዘጋ የሚያወራ ደግሞ ስለ ግለሰቦች ነው፣ ስለ ሃይማኖትም አይደለም። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሌላ ሃይማኖት የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ደግሞ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። እዛ ጋር የሚያወራው ስለ ግለሰቦቹ ነው። ግለሰቦቹ አይሁዲያኖች ይሁኑ ክርስቲያኖችም ይሁኑ ወይም ሳቢያኖችም ይሁኑ ዞራስተሪያንም ይሁኑ በአላህና በመጨረሻው ቀን ካመኑ ያው ሙስሊም ነው የሚሆኑት ማለት ነው። በአላህና በመጨረሻ ቀን ያመኑ
ምንዳ አላህ ዘንድ አላቸው፣ አያዝኑም አይተክሱም አለ። እንዳንተ አይነት ማለት አሁን አንተ ከክርስትና መጥተሃል፣ ክርስቲያን ነህ። አንድ ደግሞ ከአይሁድ አለ፣ አንድ ደግሞ ከእንትን አለ። የትኛውም ቢሆን ግን በአላህና በመጨረሻ ቀን እስካመነ ድረስ ጀነት ይገባል ማለት ነው። ይህንን ነው እየተናገረ ያለው። ኢንሻላህ ይሄ ግልጽ ነው መሰለኝ። ያልገባ ነገር ካለ እዚህ ላይ እናብራራለን። ኦኬ እዛ አሁንም 120 ላይ 120 እሺ 120 እሺ ወለን ተርዳ አንከ ልየሁድ ወለነሳራ አይሁዶችም ክርስቲያኖችም ሃይማኖትን እስከምትከተል ድረስ ከአንተ ፈጽሞ አይወዱም። የአላህ መምራት ትክክለኛው መምራት እሱ ብቻ ነው በላቸው ይላል። ከነዚያም እውቀት ከመጣልህ በኋላ ዝንባሌያቸውን ብትከተል ለአንተ ከአላህ የሚከለክልህ ዘመድና ረዳት ምንም የለህም ማለት ነው። ቅጣቱን ከማግኘት ማለት ነው። ምንድን ነው ጥያቄ እዚህ ላይ ሱዲ? እስቲ ደግሞ አሁን ጥያቄው የእኔ ጥያቄ እዛ አይሁዶችና ክርስቲያኖችም ሃይማኖታቸውን እስከምትከተል ድረስ እነሱ ማለት ነው። እሺ እነሱ ናቸው እንዲህ የሚያስቡት። እስከምትከተል ድረስ ከአንተ ፈጽሞ አይወዱም ማለት ስራህን ማለት ነው። የትኛውንም ነገር በውስጥ ያለው ነገር ይሄ ነው። ደስተኛ አይደሉም በአንተ በምታደርጋቸው ነገር ነው። እሺ መጀመሪያ ላይ ያለው እንትኑ ቃሎች ማለት ነው ስለው ምን ማለት ፈልጎ ነው? አሁን እዛ ጋር ክርስቲያንና አይሁድ አሁን ረሱል ሰለላሁ ዐለይሂ ወሰለምን ክርስቲያንና አይሁዶች እስካልሆኑ ድረስ እነዛ ክርስቲያንና አይሁዶች ሰዎች አይወዱም፣ ደስ አይላቸውም ነው። አንድ ቦታ ላይ ደግሞ እስከምትክዱ ድረስ አይወዷችሁም ይላል አላህ ማለት ነው። እና አይወዱም በቃ ማለት የሚፈልጉት ክርስቲያኖች የሚመኙት እነሱ ክርስቲያን እንድትሆንላቸው ነው። አይሁዶች ደግሞ የሚመኙት አይሁድ እንድትሆንላቸው ነው እያለ ያለው ምኞታቸውን ነው። ግን የእነሱ ከንቱ ምኞት ነው። አንድ ቦታ ላይ ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር 121 ላይ እንደዛ ነው። ጀነት ክርስቲያን ወይም አይሁድ እንጂ ሌላ አይገባባትም አሉ። እንግዲያውስ እውነተኛ ከሆናችሁ ማስረጃችሁን አምጡ በላቸው ይላል። ስለዚህ የእነሱ ምኞት ነው፣ የእነሱን ፐርስፔክቲቭ ነው እየነገረን ያለው። ይሄ ፐርስፔክቲቭ ትክክል አይደለም እያለ ነው ያለው። ግልጽ ነው። እስቲ አንዴ በሌላ አገላለጽ ወይም ደግሞ በሌላ ሱራ ላይ ስለዛ ምዕራፍ የተገለጠ ነገር ካለ ምን ስለ ሱረቱ በቀራ ምዕራፍ 2 ቁጥር 112 ነው 121 ላይ ነው። የቱ ጋር ነው ያለው? ያሁኑ አቶ ብርሃኑ እንኩንቱም ሳዲቂን የሚለው አይ ተጨማሪ ነው የፈለገው። በእውነተኛ ከሆናችሁ ማስረጃችሁን አምጡ የሚለው የቱ ጋር ነበር ያለው? 121 እስቲ ያው ሱረቱ በቀራ ምዕራፍ 2 ቁጥር 121 121 الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون وما يكفر عليهم ቆይ አንዴ እሺ 112 ወይ 112 ይቅርታ بلا من أسلم وجهه لله وهو محسن فله أجره ولا አይደል የዚህን ጥያቄ እንትን የሚል ቆይ አንድ አለ ምን ይላል መሰለ ሱረቱል ኢምራን ምዕራፍ 3 ቁጥር 28 ላይ ላ የተኺዚል ሙእሚኑነ አልካፊሪነ አውሊያአ ሚን ዱኒል ሙእሚኒን ይላል። እና ምዕመናን ከሃዲያንን 111 ይቅርታ 111 ምዕራፍ 2 ቁጥር 111 እሺ 111 እሺ መካነ ሁድን አው መሰረት ከማንዩም ቁልሃቱ ቁርአን ምን ይላል? ቁጥር 111 ገነትንም አይሁድን ወይም ክርስቲያን የሆነ ሰው እንጂ ሌላ አይገባትም አሉ። ክርስቲያንና አይሁዶች ማለት ነው። ይህች ከንቱ ምኞታቸው ናት። እውነተኞች እንደሆናችሁ አስረጂዎቻችሁን አምጡ በላቸው ይላል። ማስረጃ ያስፈልጋል ነው፣ ደሊል ያስፈልጋል፣ መነጋገር ያስፈልጋል፣ በጠረጴዛ ዙሪያ ዲስከሽን ማድረግ ያስፈልጋል። እንደዛ የምትሉ ከሆነ ነው። ለምሳሌ ኤግዛምፕል ጠይቅ ሱዱ
ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይን እንዲያደረገው ማን ነው ታውቃለህ? ለሃይማኖቱ ክርስትና የሚለውን ቃል ክርስቲያን ሳይሆን ክርስትና የሚለውን ቃል ለመጀመሪያ ጊዜ ለሃይማኖቱ ኢየሱስ ለተቀበለው ሃይማኖት ክርስትና የሚለውን ስያሜ የሰየመው ማን ነው? እንደምትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ኤፌሶን 4:4 ላይ ደግሞ አንድ ሃይማኖት አለ። ያንን ሃይማኖት ክርስትና ነው ብሎ ያለው ለመጀመሪያ ጊዜ ማን ነው ታውቃለህ? እሱን አላውቅም። የማን ነው? አግናጢዮስ የሚባል ሰው ነው። በ110 ላይ ለመጀመሪያ ጊዜ ክርስቲያኒቲ ወይም ክርስትና ብሎ ያለው ክርስትና ክርስቲያን ሳይሆን ክርስትና የሚለውን አይታወቅም። ሐዋርያት ክርስትና የሚለውን ቃል አልሰበኩም። ክርስትና የሚባል ሃይማኖት የለም። ሰው ሰራሽ ነው። ሲጀምር አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ያለው። ክርስቲያን የሚለውን ቃል ደግሞ ኢየሱስ አያውቀውም። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉት በማን ነው? እዛ የነበሩት ጠላቶቻቸው የለበጣና የሽሙጥ ስም አድርገው ነው ያወጡት። ክርስቲያን ማለት ትርጉሙ ታውቀዋለህ? ሊንጉስቲካል አፕሮቹ ላይ እሱን አላውቅም፣ ግን ምዕራፍ ላይ ያለ ክርስቲያን ማለት ክርስቶሶች ማለት ነው። መሲዎች ማለት ነው። ቅቡዋን ማለት ነው ትርጉሙ። ክርስቶስ ማለት ቅቡ ማለት ነው። እንደና ደግሞ ቅቡዋን ማለት ነው። በአረማይስጥ ነው ያሏቸው ራሱ መሲዎች ማለት ነው። መሲህ የሚለው ቃል የአረማይስጥ ቃል ነው። የአረብኛም የግዕዝም መሲህ ይባላል። በዕብራይስጥ ማሺያህ ይባላል። በግሪክ ሰብትጀንት ደግሞ ክርስቶስ ይባላል። በአማርኛ ክርስቶስ የሚለው ቃል ወይም በእንግሊዝኛ ክራይስት የሚለው ቃል የመጣው ነው። ክራይስትን ስታበዛው ምን ይሆናል? ክርስቲያን ይሆናል። አንተ ቅቡዋን ነህ? የተቀባህ ነህ አንተ ወይስ ክርስቶስን የተቀባው? አንተ ነው የተቀባኸው ወይስ ኢየሱስን የተቀባው? ኢየሱስን ነው የቀባው እንጂ አንተ ተቀብተሃል? አንተ ራስህ ለምሳሌ አንድ ክርስቲያን ተቀብቷል? ኖ አልተቀባኝም። አልተቀባም። ይኸውልህ አሁን ክርስቶሶች ማለት ነው ትርጉሙ። ይለዋል መሲይን እያለ ነገር የሚጠቀምበት። ስለዚህ ስሙ ትክክል አይደለም። ማስረጃችሁን አምጡ የሚለው ለዛ ነው። ቁርአን ሱረት በቀራ ምዕራፍ 2 ቁጥር 111 ላይ አይሁድ የሚለው ደግሞ ይሁዳ ከሚለው ነው የመጣው። ስለዚህ ትክክል አይደለም፣ ማስረጃችሁን አምጡ ነው እያለ ያለው። ግልጽ ነው አሁን? አዎ ግልጽ ነው። እና ኡስታዝ አሁን ምን መሰለህ፣ እኔ አሁን በቃ ሁሉም ነገር ጨራረሽ ጫፍ ላይ ደርሻለሁ። ግን የከበደኝ ነገር አለ። ምን እንደሆነ ታውቃለህ? በዚህ ሳምንት ውስጥ እና ባለፈው ሳምንት ውስጥ ከእናንተ ጋር መነጋገር ከጀመርኩ ጊዜ ጀምሮ በጣም እያጠናሁ እና እየመራመርኩ ነበርኩ። አሁን ግን የተረዳሁት ነገር አለ። አሁን እንደገና ደግሞ የከበደኝ ነገር አለ። እሱንም ደግሞ የራሴ ፍላጎት ነው ወይም ደግሞ መፍትሄ ነው። በምን መንገድ ማስተካከል እንዳለብኝ እያሰብኩ ነው። ታውቃለህ? አሁን እኔ ያው እንግዲህ ታውቃላችሁ የቤተሰብ ነገር አለ። አንድ ሰው ከክርስቲያን ወይም ደግሞ ወደ ሙስሊም ከሄደ የሆነ ግጭት ነገር ይኖራል። ከቤተሰብ ጋር መጣላት ምናምን ነገር ይኖራል። እሱ ነገር መናገር ትችላለህ። እሱን ቀስ እሱ እየተመካከረ እንሄዳለን። አሁን መናገር አይጠበቅብህም። አትንገራቸው። ሰላትህን ተደብቀህ አድርግ ለጊዜው ማለት ነው። ምክንያቱም በእውቀት በጣም መበልጸግ አለብህ። በኢማን በእምነት በጣም መጠንከር አለብህ። ካላህ ጋር ያለን ኮንታክት የመንፈሳዊነቱን በጣም እየጠነከረ ሲመጣ ራሱ ይመጣል፣ ከውስጥ እየመጣ ይመጣል። ገብቶሃል? መሰተሩ ምኑ ስነ ምግባርና ግብረ ገብ እያማረ ይመጣል። ያኔ እነሱን ትላሉ። ለጊዜው ግን አሁን የራስህ ክፍል ካለ ምናምን ነገር ለጊዜው አትንገራቸው። ሰላትህን ስገድ በአግባቡ በምናምን ትማራለህ። በአንዴ አይደለም። ራሱ አሁን ስለ ሰላት ሳምንት ምናምን ሊፈጅብህ ይችላል። ሰላት ውስጥ ምንድን ነው የሚባለው ምናምን የሚባለው ነገር አሁን በዚህ አጋጣሚ እንትን አይልም። በቃ ዋናው አንተ ሻሃዳ መያዝህና ወደ ኢስላም መምጣት ነው። ከመጣ በኋላ ግን እነዚህ ሶላት ላይ የምትላቸውን ነገሮች አጠቃላይ እንዴት እንደምሰግድ አሰጋገዱ ምናምን ትምህርት ትማራለህ። ከዛ እየጠነከርክ አንዳንድ ነገሮችን እኛም ከጎን ስላለን አንዳንድ ነገሮችን እናግዛለን በደንብ ማለት ነው። ግን አሁን ግን ተኝተህ ለመነሳትህ ምንም ዋስትና የለህም። እንቅልፍ እንዴት እንደሚመጣና መቼ እንደሚወስድ አታውቀውም።
ሞትም እንደዛ ነው። መቼ እንደሚመጣ ሲወስድንም አናውቀውም። ራሱ እያሳሳቀ ነው። ተኝተህ ለመነሳት ከአንተ ቁጥጥር ውጭ ነው። አልተኛም ማለት አትችልም። ስለዚህ ያንን ነው፣ ጊዜን ተጠቀምበት። አይ ካልክ ግን ምርጫው ያንተ ነው። ያው እኛው ማስገደድ የተከለከለ ስለሆነ። አዎ ልክ ነህ አንተ፣ በጣም ልክ ነህ። ግን አሁን ሰሞኑ ብቻ አሁን ይሄ ነገር በውስጥ መስመር ቢያናገርህ ጥሩ ነበረ። እዚህ ላይ ባለ ሜሴንጀር ላይ ናና ሜሴንጀር ላይ ናና ሻዳ መያዝ ትችላለህ፣ መማር ትችላለህ፣ መጠየቅ ትችላለህ። የግድ ዛሬ ይሆናል የሚል እኛ አቋም የለንም። አንተን የምጨርሰው ከጌታ ጋር በአንተና በጌታ መካከል የምጨርሱት ነገር ነው። በአላህና በአንተ መካከል ያለ ነገር ነው። እኛ መልእክቱን ማድረስ ብቻ ነው የሚጠበቅበት። አንተ እንትን ብትል ፕሪቪሌጅ እናገኛለን፣ አጀር እናገኛለን። በሰልምም ደግሞ በንያችን አጀር እናገኛለን። ምንም ካላ ምንም ትምለው ነገር የለም። ያው ከጀሃንም ሰዎች ነፃ እንዲወጡ ነፍስ እንድትድን ስለምንፈልግ ብቻ ነው። የአላህን ገመድ ይዘ ላኢላሀ ኢለላህ የሚለውን ገመድ ይዘ እንድትወጣ ነው፣ ነፃ እንድትሆን ነው የምንፈልገው። ያልጨረስከው ነገር ካለ ችግር የለውም። ኢንሻላህ በሜሴንጀር ናና እናወራለን ከፈለክ ማለት ነው። በዚህ ስም ነው ያለው ሜሴንጀር? አዎ በዚህ ስም ወይድ አቃቢ እስላም በሚል ናና እንጫወታለን። ሻዳ መያዝ ከፈለክ በዛ መያዝ ትችላለህ። ፊት ለፊት ሰው ፊት ምንትን ማለት ካልፈለክ ማለት ነው። እንትን አትበል፣ ብዙ እንትን አትበል። ያው ከምንም በላይ አላህ ይረዳሃል የልብህን ሁኔታ በምን ሁኔታ ውስጥ እንዳለ ማለት ነው። እና በዚህ መልኩ እንትን አትበል፣ አብሽር። እሺ አይሽ በቃ መልካም ጊዜ ይሁን። ደናደር ደናደሩ። ኢብራሂም ክሪስሊም ኡስታዝ ጥለህ ልትሄድ ነው እንዴ? አንተ አሳቻ ሰዓት ላይ ነው እየጠበቅ የምትመጣው። እሺ ብቻ ለማንኛውም አፖሎጂስቱ ራሱን እያተለቀ አስቸግሮናል። ንገርልን። እንዴት? ማን ነው? ኢብራሂም የሚባለው እኔ ስለምወደው። ሰላም ነው አይደለ? አለን። ክሪስሊ እንዴት ነህ? ኢየሱስና እኔ እንወዳችኋለን። ለምን አልደውልም ስልክ? ደውላለሁ ብዬ እኮ በውስጥ አስቀምጬልሃለሁ። አንተ ነው ያልደወልከው። ኢየሱስና እኔ እንወዳችኋለን ያልከው? እስቲ ድገመው አንዴ። ኦኬ ኢየሱስ እኔን ይወደኛል? አዋ እንዴ! የት ያቀኛል? አሁን እስቲ ዓለም ሳይፈጠር ነው የሚያውቅህ። ኢየሱስ እኔን እንደሚያውቀኝ ማስረጃ አምጣ ስጠኝ። እስቲ አሁን ለምሳሌ ዓለም ሳይፈጠር በፊቱ ቅዱሳና ነውር የሌለን እንሆን ዘንድ በክርስቶስ መረጠ፣ በፍቅር እንሆን ዘንድ አደረገን ይላል። በክርስቶስ በአብ ስለ አብ ነው የሚያወራው። ኤፌሶን 1:4 ላይ አብ እኔ ጠየቁ ጥያቄ ክርስቶስ እኔን እንደሚያውቀኝ ማስረጃ አምጣ። ክርስቶስ በአብ ውስጥ አይደለም ያለው? አይደለም፣ እውቀታቸው ይለያያል። ማቴዎስ ወንጌል ካሚንግ ፎርዝ ነዋ። ኤርኮማይ ነው የሚለው መምጣትን ነው የሚያሳየው። እሱማ መጥምቁ ዮሐንስም መጥቷል። እሱ አይደለም ነጥባችን። ኢየሱስ ከአብ መጥቷል ወይስ አልመጣም ሳይሆን ኢየሱስ ሁሉን አዋቂ አይደለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዛች ቀንና ስለዛ ሰዓት ከአባት ብቻ በቀር ማንም አያውቅም ወልድም ቢሆን ብሎ ነው ያስቀመጠው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይም ከአባት በቀር ወልድም ቢሆን የሰማይ መላእክትም ቢሆኑ አያውቁም ነው ያለው። ስለዚህ ሁሉን አዋቂ ያሉን አካል እኔን ሊያቀኝ አይችልም። ኢየሱስ የት አግኝቶኝ ነው እኔን አያቀኝ እንዲህ ብሎ ነው የሚወደኝ? ኡስታዝ እዚህ ጋር እኮ አንተ እየተናገርክ ያለው እኮ ክርስቶስ በስጋ ሆኖ በሰውነት አይልማ። ከአብ በቀር አለ እኮ አድቨርብ ይጠቀማል። በቀር የምትል ነገር አለ። ከአብ በቀር ነው የሚለው። እሺ አሁን እኔ እኮ አንተ የምትለው ነገሮች ሁሉ ይሄ ለምሳሌ ክርስቶስ የሚናገራቸውን ከአብ በቀር ወልድም ቢሆን የሚያውቀው የለም የሚለው አባባል ኢየሱስ ክርስቶስ በስጋ ሆኖ በሰውነት በስጋ ወራወር እውቀት ሲጀምር አይምሮ ውስጥ ነው ያለው ወይ ስጋ ውስጥ ነው ያለው? ከመነሻው አይምሮ ውስጥ ነው ያለው። ተመልከት እንግዲህ የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ እሺ በስጋው ነው የሚያውቀው፣ ስጋ ውስጥ አለ እውቀት ብለህ አስብና በስጋው ነው የሚያውቀው፣ በስጋው አያውቅም ብለህ አሰብክ፣ በአይምሮ ያውቃል ብለህ አሰብክ። ከአብ በቀር የሚለው ነገር የዛ ጋ ያለው አድቨርቡ ማለት ነው፣ ወይም ደግሞ ተውሳከ ግሱ
ኢየሱስን ያካትታል ወይስ ኢየሱስን ያስወጣል? ያስወጣል። ያስወጣል። ስለዚህ ከአብ በቀር ካለ ወልድን ኢንክሉድ ያደርጋል። መንፈስ ቅዱስን ኤክስክሉድ ያደርጋል፣ አውትሳይድ አድርጓቸዋል። ስለዚህ ከአብ በቀር አያውቅም ካለ ወልድ የማያውቃቸው ነገሮች አሉ ማለት ነው። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ጨርሳውንም። እሺ እኔ እያልኩ ያለሁት አሁን ለምሳሌ ክርስቶስ ሁለት ማንነት አለው። ያም በዛ በአንደኛው ሁለቱንም አውትሳይድ አደረጋልኩ እኮ። ሁለት ማንነት ካለ 2% ነው የሚሆነው። አይ ቆይ ማንነት ማለት ፐርሰንት ነው። ታውቃለህ እኔ ልናገር የምፈልገውን ነገር ሳልናገር አፌ ላይ ከተናገርክ ምን ይሆናል መሰለህ? ይቅርታ አፉ በለኝ። ያንተ ራስ እሺ ይቅር ብያለሁ። ሁለት ማንነት ኖሮት ያ በስጋ ከመምጣቱ በፊት የነበረውን ማንነት አላንጸባረቀም እዚህ ምድር ላይ። በስጋ ከመምጣቱ በፊት ሰው ከመሆኑ በፊት ያለውን ማንነት እዚህ ምድር ላይ አላንጸባረቀም። ምክንያቱም ፊልጵስዩስ ምዕራፍ 2 ላይ አይተህ እንደሆነ በእግዚአብሔር መልክ ነበር የሚኖረው። ይሄ በእግዚአብሔር መልክ የሚኖረው መጣና የሰውን መልክ ያዘ፣ እንደ ሰው ተገኘ፣ በምስሉም እንደ ሰው ተገኘ ይላል። አሁን ይሄ ምንድን ነው? ያ ከእግዚአብሔር ጋር እኩል ሆኖ ሲኖር የነበረው መቀማቱን ትቶ እግዚአብሔር ያለውን ክብሩን ትቶ በሰው ምሳሌ ራሱን ሲያስገኝ በሰው ምሳሌ ነው የኖረው። በሰው ምሳሌ ሲሆን የባሪያን መልክ ይዞ የባሪያን መልክ ይዞ በሰው ነው የተመላለሰው። በሰው ምሳሌ ነው የተመላለሰው። በእግዚአብሔር ምሳሌ የተመላለሰ ጊዜ እንዲህ ሁሉን አዋቂ ነው። ምንም እንከን የምታወጣ ዝርዝርም አያስፈልገውም። ለምሳሌ እግዚአብሔር ፊልጵስዩስ 2:6 ላይ እናወጣለን። አሁን ይኸውልህ ፊልጵስዩስ ምዕራፍ 2 ቁጥር 6 እመጣለሁ እሱ ጋር። መጀመሪያ ግን ማርቆስ ወንጌል ምዕራፍ 12 ቁጥር 13 ቁጥር 32 ላይ ከአብ በቀር ነው ብሎ ያስቀምጠው። ኢየሱስ ሁለት ማንነት ነው እንዴ ያለው? 2% ነው እንዴ ኢየሱስ? አሁን እሺ በቃ በሰው ማንነቱ ምን አለ? ከአብ በቀር። ስለዚህ ኢየሱስ ሁለት ማንነት አይደለም። 2% ነው ኢየሱስ? ሁለት ማንነት አለው። 2% ነው ወይ ነው የጠየቁ ክርስቲያኖች? አዳምጡ። ኢየሱስ 2% ነው ወይ? 2%። ስለዚህ ሁለት ኢየሱስ ነው ያለው 2% ከሆነ ሁለት ኢየሱስ ሳይሆን ኢየሱስ የሚለው ስም የምድራዊ የሰዋዊ ገባኝ። እኔ አልጠየኩም። ኢየሱስ የሚለው ስም የማን ስም ነው? የመለኮት ነው የሰውነት ነው ብዬ አልጠየኩም። ኢየሱስ 2% ነው ወይ? 2% ነው። ስለዚህ ከስላሴ ጋር ስንት ፐርሰንት ይሆናል? 4 ማለት ነው። ስለዚህ 4% ነው ያለው በጋድ ሄድ ውስጥ። አዋ ጉድ ነው ጉድ። ግን ኡስታዝ ለምን ሳል እንዲህ ብትለኝስ? ክርስቲያኖችን ተዋቸው። እኔ ክርስሊም ለምን እንደዚህ ያለ ለምን አትልም? ኖ አይደለም። ቆይ እሱን አይደለም እነግርህ እኮ እሱን አይደለም። ችግር የለውም እሱን አሁን እሱን አይደለም። አሁን ሁለት ኢየሱሶች ከሆኑ አሁን ወደ ፊልጵስ እንትን ላይ ተስማምቻለሁ። አንተ ኢየሱስ 2% ነው፣ ሁለት ማንነት ነው አልክ። ሁለቱ ከስላሴ ከአብና ፐርሰን የሚለው ግን አንደኛው ከሰውነት ጋር እንዳታያይዘው። ማንነት ሁለት እንዴ ኢየሱስ ፍጹም ሰው አይደል እንዴ የነበረው? ፍጹም ሰው ከሆነ እኮ ሙሉ ሰውነት ነው ያለው። ልል የፈለግኩት አልገባህም። የክርስቶስን 2% ያረኩት አንደኛው እግዚአብሔራዊ ማንነት ነው። እግዚአብሔራዊና ሰዋዊው ፐርሰን የሚል እኔ እኮ ፐርሰን እያልኩ ያለሁት አካላዊ ማንነትን ነው። እኮ ገባኝ። ፐርሰን ማለት ማንነት ማለት ነው አይደል? አይደንቲቲ ማለት ነው አይደለም። ስለዚህ አሁን ይኸውልህ በትሪኒቲ ውስጥ 3 አይደንቲቲዎች አሉ። ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት። ወልድ የሚባለው ደግሞ የሰው ፐርሰን ሲጨምር ሰው ሲባል ፐርሰን አለ አይደለ? ከዛ ፐርሰን ጋር ሲጨምር 4 ነው የሚሆኑት አይደል? ተረዳኸኛው? አሁን ትክክል። አሁን ወደ ማርቆስ ግባልኝ። በቃ ችግር የለውም ብያለሁ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛ ሰዓት ከአባት በቀር አይልም ይላል። በቀር የሚለው ኤክስክሉድ አያደርግም ወይ? አውትሳይድ አይሆኑም ወይ? ያደርጋል። ግን ይሄን ያደረገው ራሱ ክርስቶስ ይህን ሲናገር በምን ማንነቱ ነበር? በስጋ መንፈስ ቅዱስ ስጋ ለብሷል። መንፈስ ቅዱስ ስጋ ለብሷል። ለምን መንፈስ ቅዱስን ኤክስክሉድ አደረገው? እኮ አይደለም። መንፈስ ቅዱስን ለምን ነው ከውጭ አወጣው? ለምን አወጣው? እሱን አውትሳይድ ለምን አደረገው? መንፈስ ቅዱስን ወልድንስ በራሱ ዝቅ ቆይ
ወልድ ራሱን ዝቅ ስላደረገ ነው። ስጋ ስለለበሰ ራሱን አምላክነቱን የሆነ እንደ ጃኬት አስቀምጦት ስለመጣ ነው። ችግር የለውም። መንፈስ ቅዱስ ከነ አምላክነቱ ቁጭ አድርጎ ያለ ነው። መንፈስ ቅዱስን ለምንድን ነው ከጨዋታ ውጭ ያወጣው? ከአብ በቀር ብሎ መንፈስ ቅዱስን ለምን አወጣው? መንፈስ ቅዱስ የሚባል ሶስተኛ አካል አምላክ የሆነ አምላክ ካለ አምላክ የሆነ አካል ምን አለ ለምን ለሚለው ነገር ልመልስልህ። ብዙ ጊዜ አይተህ እንደሆነ ክርስቶስ በውክልና ነው የሚሰራው፣ እንደ ተወካይ ሆኖ ነው የሚሰራው። መንፈስ ቅዱስም እንደዛው ነው፣ በውክልና ነው የሚሰራው። ስለዚህ ውልና ማስረጃ ነው ያሉት ማለት ነው እነሱ በውክልና ነው የሚሰሩት። በውልና ማስረጃ ነው። በውልና አሁን እንትኑን ወረድ አታርጎ አማርኛውን ለምን ለሰው አይምሮ ትንሽ ይከብዳል። በውክልና ሚንስ ምን ማለት ነው? ክርስቶስ ምን አለ ስለ መንፈስ ቅዱስ ሲናገር? በስሜ የሚላክ ይለዋል። በስሜ የሚለቀው መንፈስ ቅዱስ ይለዋል። ክርስቶስ ደግሞ ምን አለ? ስለዚህ በመካከላቸው ገባኝ። እኔ ግልጽ ነው ማለት እኔ እንትና የምትነግረኝ ነገር ይሄ ስለገባኝ ነው። እኔ ወዲያው ነው የማውቀው። እሺ፣ በመካከላቸው ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ሰቦርዲኔሽን ያለው? አሁን ይህንም በአማርኛ ጠይቀኝ እስኪ። አሁን ይጠይቀኝ። የግብር መገዛዛት ነው በመካከላቸው ያለው ወይስ የባህሪ መገዛዛት ነው ያለው? በመካከላቸው አብ ወልድና መንፈስ ቅዱስን ይገዛቸዋል አይደለ? ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ነው? አሁን ይገዛቸዋል፣ ግን ምንድን ነው ኦንቶሎጂካል ወይስ ፈንክሽናል ነው እኮ? ምንድን ነው የሚባለው? አሁን ይገዛቸዋል። የግብር መገዛዛት ነው ወይስ የባህሪ ወይስ የባህሪ ይሁን የግብር ይሁን? እኔ አሁን ይህን አማርኛው ራሱ ይከብደኛል ምን ለማለት እንደፈለግ፣ ግን ይገዛቸዋል እኮ ላስረዳ ካልገባም ማለት ነው። አሁን ለምሳሌ ዘፍጥረት 1:28 ላይ አዳም እንስሳትን ሲገዛቸው በአዳምና በእንስሳት መካከል የባህሪ ልዩነት አለ። አዳም ሰው ነው፣ እንስሳት እንስሳ ናቸው። ስለዚህ የባህሪ መገዛዛት ነው፣ ኦንቶሎጂካል ሰቦርዲኔሽን ነው በመካከላቸው ያለው። ባልና ሚስት ግን ሚስት ለባሏ ትገዛ ሲባል ባልም ሚስትም ሁለቱም ሰው ናቸው። የባህሪ ልዩነት ስለሌላቸው ፈንክሽናል ሰቦርዲኔሽን ነው ያለው። በአብ ወልድ መንፈስ ቅዱስ መካከል ያለው የመገዛዛት ፈንክሽናል ሰቦርዲኔሽን ነው። የባህሪ ከሆነ ይለያያሉ ማለት ነው። በአምላክነትም ይለያያሉ ማለት ነው። እንደዛ ከሆነ በአምላክነትም ይለያያሉ። ለምን አምላክ እኮ ሲባል አምላክነት እኮ ብዛት የለውም፣ አንድ አምላክ ነው እኮ። ገባህ እኮ በባህሪ አንድ ከሆኑ የባህሪ መገዛዛት ነው። አካላዊ ማንነታቸው ሶስት ስለሆነ የባህሪ መገዛዛት ነው የሚኖረው።